ፍቅር የእግዚአብሔር ቃል አይደለም እንዴ? አታነበውም? የእግዚአብሔርን ቃል ምን ነው ተናነቀ? የእግዚአብሔርን ቃል ለማንበብ እኔ ተናነቀ በገዛ ደሙ የዋጃትን ቤተክርስቲያን የዋጃትን የእግዚአብሔር ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት ያደረጋችሁ ሲሰፋ አድርገው ትንሽ ምንድን ለመንጋው ሁሉን ሞባይል ጭራት ስላላት እዚህ ጋር ለራሳችሁ ተጠንቀቁ ይላል። ለመንጋውና ለራሳችሁ ተጠንቀቁ። እሺ አሁን ከጌርሳም ጋር ትቀጥላላችሁ ማለት ነው። ጥሩ እየተጀምራል። ኦኬ አሁን ምን ብለሃል? ሲያስነብብ ታምረ ማርያም እንደውም ከፍ ሲል ሌላ የባሰ ሌላ መንፍቅና አለ። አስርቱን ትእዛዛት እግዚአብሔር ባሪያ ለመሆን አትፈልጉ ይላል። እዛችሁ ታምረ ማርያም 12 ወደ ቁጥር 52 ምን ከፍ ሲል እና ይሄ የማርያም ታዲያ የማርያም ደም አይደለም ወይ እግዚአብሔር ደም አለው ያልከው? እዚህ ጋር ደግሞ ሐዋርያ ሥራ 20:28 ደግሞ በገዛ ደሙ የዋጃትን የእግዚአብሔርን መንጋ ተጠብቁ ዘንድ እናንተ ጳጳሳትና ዲያቆናት አድርጎ ይላል። የትኛውን ነው የምትቀበለው? አንደኛውን አሁን የዛ ጋር የገለጸበት መንገድ ተረዳ። አሁን የማርያም ደም ዋዳምተኛ እኔንም ቆይ ልጨርስ። አሁን አንዱን ነው የምትቀበለው። እዛ ጋር የገለጠበት ይሄ ማመስጠር እንትን አይደለም። አሁን የተጻፈውን ሊትራል ቃሉን ትቀበላለህ ወይስ አመስጥረህ እንትን ብለህ ተሽሎክልከ ማመስጠር በሚለው አነጋገራችሁ ቃሉን ታፈርሳለህ? ሁለት አይነት መንገድ እኮ ነው። በህዝቡ ፊት እኮ ይሄ ሲመሰጠር ነው ትላላችሁ። አበበ በሶ በላ ምን ይመሰጠራል? አሁን እናንተ እኮ አበበ በሶ በላ ቆይና መስጥረው ትላላችሁ። ግልጽ የተጻፈ ሊትራል እና አሁን ይሄንን የትኛውን ነው የምትቀበሉት? ታምረ ማርያም 12:53 ነው ወይስ ሐዋርያ ሥራ 20:28 ነው? የትኛው ነው የተሳሳተው? አንተ ያ የማርያም ደም ነው ይላል፣ እዚህ ጋር ደግሞ ሐዋርያ ሥራ 20:28 ደግሞ የእግዚአብሔር ይላል። እንደውም በገዛ ደግሞ የእግዚአብሔር ደም ይላል። ኦፍ ኮርስ ጌታ ኢየሱስ ክርስቶስ እግዚአብሔር ነው፣ አማኑኤል እግዚአብሔር ከኛ ጋር እና በጣም ስትሮንግ ሲያደርገው ሐዋርያ ጳውሎስ በጎች የእግዚአብሔር ሕዝብ በዚህ ደም የተገዙ እንደሆኑ አንደኛ ቆሮንቶስ ምዕራፍ 3 ጋር የሚስማማ ነው። አንደኛ ቆሮንቶስ ምዕራፍ 6 አንደኛ ቆሮንቶስ ምዕራፍ 3:16 አካባቢ እና በዋጋ ተገዝታቸዋልና ከሚለው ጋር ይሄዳል። እና የትኛውን ነው የምትቀበለው? ላሳጥርና እንዳይሰፋብን ሐዋርያ ሥራ 20:28 ነው ትክክል ወይስ ታምረ ማርያም 12:53? ሁለቱም ተመሳሳይ ነው፣ ምንም ልዩነት የለም። አያችኋቸው? እንዲህ አይነት ፈተና ነው የገጠመን። ምንም ልዩነት የለም። አንድ አይነት ነው። ያ የማርያም ደም ይላል፣ ያ የእግዚአብሔር ደም ይላል። ልዩነት የለውም። ምንም ልዩነት የለውም። እዚህ ጋር የመረዳት ያንተ የመቀበል ያለው። እሺ ሁለተኛ ጥያቄ ልጠይቅ። አንተ የነጻኸው በሰው ደም ነው? በገዛ ደሙ ነው በገዛ ደሟ የሚለው እኮ እንዳለ ሆኖ በገዛ ደሟ ነው የሚለው። ያው የማርያም ደም ነው ያደረገው አይደለም። አይ መጽሐፉ ሐዋርያት ላይ በገዛ ደሙ ነው የሚለው፣ እዛ ላይ ደግሞ በገዛ በፈሰሰ ደሟ ነው የሚለው። ደሟና ደሙ የሚለው ቃል እንደው በአረብኛ ሰር እንዲያስኬዳል። ኧረ በኢየሱስ ልዩነት የለውም ማለት እኮ ዳጊ እንደዚህ እያሉ ምን አቃቱን እኮ ምን ማድረግ እንችላለን? እምቢ ካሉ አይን ባይን ከካዱ ተከታታይ ጥያቄ ነው የምጠይቀው። በቃ ምንም ልዩነት የለውም። ለኔ ችግር የለብኝም። እኔ አንዴ ለቆንኩለን ነገር ምንፍቅናም ቢሆን ከእንትኑ ጋር ከተረቱ ጋር ነው መቆም። እሺ ሁለተኛ በቃ ይሄን መልስልኝ። አንተ የነጻኸው በሰው ደም ነው ወይስ በእግዚአብሔር ደም ነው? ማለት አንተ ከኃጢአት የነጻኸው ከነጻህ የምትነጻው የሰው ደም ነው ወይስ የእግዚአብሔር ደም ነው? ክርስቶስ በሰው ከተዋሃደው ደም ድኛለሁ። የሰው ደም ስለ ሰው ነው። በቃ እኔ አንተ ማርያም ኢንክሉድ ሰው ነው። ፍጹም አምላክ ፍጹም ሰው ነው እኮ እሱ። ብራዘር አንተ የምትነጻው በሰው ደም ነው በአምላክ ደም ነው? ይሄን መልስልኝ። ፍጹም ሰው ፍጹም በተዋህዶ ነው ደም ነው የምነጻው። ብራዘር አንተ በተዋህዶ ደም ነው ሰው ምልህ እኔ እናንተ በሰው ደም ነው። የኔና አንተ ሰውነት አይገናኝም ከሱ ጋር አይገናኝም አውቃለሁ። ግን እኔ የጠየኩ ጥያቄ አሁን ምክንያቱም ታምረ ማርያም 12:53 በማርያም ደም ስለሚል የሰው ደም ነው ያነጻል። አሁን ሁለተኛውን
እንደገና ሁለተኛ ክህደትህን አናውንስ አድርግ ለታምረ ማርያም ስትል አንተ እዛ ጋር በማርያም ደም ሲልህ እኮ ከማርያም በነሳው ስጋ ደም ነው። አልፈልግም። እሱ ዲያቆን ሄኖክ ያምታታው ህዝቡን ሰብስቦ ይበቃል። እኔ እዚህ ጋር እንደዛ አትመለስ። እንዲህ ሲልህ እኮ አትለኝም። አንተ የነጻኸው በሰው ደም ነው። ሰው ማለት እንደኔ አየለ ማሞ በቀለ ከሚባሉ ማርያም ከሚባል በሰው ደም ነው ወይስ ሰውና አምላክ በሆነው በክርስቶስ ኢየሱስ ደም ነው? እሺ እንዲህ ላስቀምጥልህ፣ መልስልኝ። አንተ የነጻኸው በሰው ደም ነው? ባየለ በበቀለ በማርያም በአስቴር ደም ነው ወይስ ሰውና አምላክ በሆነው በክርስቶስ? ምን ይገናኛል? እሱን እንዴት ነው ከመለኮት ጋር ጋር የምታገናኘው? ለምን አትመልስም? ይሄ ለምን አቃተ? ግልጽ ጥያቄ አይደል? በክርስቶስ ደም ነው ነጻ ነው። ሰውና አምላክ በሆነው በክርስቶስ ኢየሱስ ደም ነው የነጻው አይደል? አዎ፣ ከድንግል ማርያም በነሳው ሰው በሆነው አምላክ ደም ነው የነጻ ነው። እሺ፣ ሁለት ሰዎች ዛሬ አንደኛ መማር ነው ምናምን የሚባል፣ ሁለተኛ ደግሞ ታደለች በሚባል ፕሮፋይል የመጣ የታደለ ቤተሰብ ቲክ አድርገዋል። አልቀበልም ብለው ቲክ አድርገዋል። አንተ ሶስተኛ አልቀበልም ነህ። ቲክ እያደረጋቸው አልቀበልም በሉ። ታምረ ማርያም አንተም አልቀበልም፣ ሶስት ሰው አግኝተናል። እንዲህ እያላችሁ ልክኛ የደረስን እቀበላለሁ። ታምረ ማርያም ምንም ችግር የለበትም እንዴ። የመረዳት ችግር ካልገጠመን በቀር ምንም ችግር የለበትም። ብራዘር ይኸውልህ አንድ ጊዜ ሜት አድርግ ልጨርስ ሐሳቤን። አልቀበልም እኮ ካልክ በኢየሱስ ክርስቶስ ሰውና አምላክ በሆነው በኢየሱስ ክርስቶስ ደም ነው ስትል እኮ ኢንዳይሬክትሊ የታምረ ማርያም 1253 ትክክል አይደለም ነው የምትለው አንተ ባትልም ካፍ ባይወጣ። ስለዚህ ቲክ ታደርጋለህ። አልቀበልም። ታምረ ማርያም ፈረሰ። ሶስት ሰዎች አፈርሰውታል ዛሬ። አልፈረሰም። በፍጹም አይፈርስም። ከዛ ተክልዬ ፈረሰ። ቲክ ቆይ ልጨርስ። እኔ እዚህ ስልኬ እስከሚቃጠል ድረስ የምለፋው ለማፍረስ አይደል እንዴ? ከዛ በኋላ ተክልዬ ቲክ ታደርጋለህ። አሪሴማ ቲክ ፈረሰ። ሶስት ሰዎች አግኝተናል። ፈረሰ እያላችሁ ጻፉ። ይፈርስና ከዛ በኋላ እናንተ ተሐድሶ አሁን በሚመጣው በሊቃውንት ጉባኤ ጠቅላላ ያፈርሱታል። ወይም ደግሞ አላፈርስም ካሉ ደግሞ በጣም you will be in trouble. you better be reformed. ሪፎርም ከመሆን ውጪ ምንም አማራጭ የላችሁ። የድነት ትምህርት የላችሁ። ታምረ ማርያም ምናምን ድናል አሪቻለሁ። ማይክ ፍሪ ጋይስ። ጌርዛሚ ፈረሰ ገላገልኩ በደማረከው እኮ ማርያም እንደሚል እኔ አስባን ያችን እንትን አድርጎ መንበሩ የተቀምጦ እንደ ጠቅላይ ፍርድ ቤት ምናምን ነገር በዶሻ አንስቶ ሲመጣ በረሰያ በጣም አባይ በቃ ባጭሩ መለኮት ደም የለውም የሚለው ሐሳብ በስጋ መገለጡን የሚክድ ነው። እንግዲህ ይሄ ደግሞ በቃ አለቀ እኮ ነው። አይደለም ተዋሃደ እኮ ከኛ ደም ነሳ፣ የኛን ስጋ ለበሰ፣ ሰው ሆነ። ከዛ የማፈሰሰ ስትባል ነው እንኳን ችግሩ የሚመጣው እኮ ትልትልና መጨረሻ ላይ የማፈሰሰ ስትባል ስታክ ታደርጋለህ። የማን የፈሰሰው? ማርያም እዛ ላይ የተገለጸበት አውዱን እስኪ ተረዳው። ምን ለማለት አንተ ልገረኝ ቶ ታምረ ማርያም የለም ብለህ አስበው። አንተ አሁን ያችን ብቻ ቀጻ አውጥተህ በማርያም ደም ነው የሚለውን ስለወሰድክ ነው እንጂ እዛ ጋር ማለት የፈለገው ነገር አለ። ስርየት ያገኘኸው በማን ደም ነው? በክርስቶስ ደም። እሱም ከማርያም የነሳው ነው። ከራሱ ደም ነው። አለቀ። ታዲያ እሱ ካለ ለምንድን ነው ታዲያ በደሙ አንጽቶ የሚለን? ማለት ማንጻት ትችላለች ማለት ነው። ታዲያ ሰው ሆነ እኮ በቃ ደሙ ነው ያነጻን። እውነት ነው። ማርያም ኃጢአትን ያደፈውን ኃጢአትን ታነጻለች ማለትማ ድርሳኑን በለው ማን ነው ተአምሩን በለው። ተአምሩ እኮ ምን እያለ መሰለ? በኃጢአት ያደፈውን ከኃጢአት ታነጻዋለች ይላል። ማርያም ከኃጢአት ማንጻት ትችላለች? ጸጋ እኮ አለ። ጸጋ አታውቅም? ጸጋ አንድ ተራ ፓስተር እኮ አንድ ሰው ከኃጢአት ሊፈታ ይጸልይለት የለ እንዴ? ፓስተር ከኃጢአት ያነጻል እያልከኝ ነው? ፓስተር በኃጢአት ያደፈ ከኃጢአት ያነጻል እያልከኝ ነው? እዛ ጋር ይጸልይለታል እኮ ስርየት ያስገኝለታል። በደሙ ነው ስርየት ያለው፣ በክርስቶስ ደም ነው እሱማ። እዚህ ጋር ግን ይጸልይለታል። አንድ ፓስተር ያደፈ ኃጢአትን ማንጻት ይችላል? ማንጻት አይደለም እዚህ ጋር
እንጂ እኮ ከእርሷ አይደለም የምታረገው፣ ከልጇ ነው ሁሉ ነገር የሚደረገው። እስኪ ከልጇ የሚል ካለ አንብብልኝ። ደሟን ከዳል ይኸውስ ደሟ ስሟ ነው የሚለው ስለሷ ነው የሚያወራው እኮ። ታምሩ መጀመሪያ የማርያም ታምር ነው። ይሄ የኢየሱስ ታምር አይደለም እኮ። ታምረ ኢየሱስ አይደለም ያነበብን ያለ ነው። እቺም ታምረ ማርያም ላይ ታምረ ኢየሱስ እንዲጻፍ ታምረ ማርያም እኮ የሚሰራው በልጇ ነው በራሷ አይደለም እኮ። ከሆነ እንደሱ ከሆነ ታዲያ ለምንድን ነው ያደፈውን ከኃጢአት ታነጻዋለች ነው ማለት ያልበርም አለ። ኃጢአት የሚያደፍ ኃጢአት ምን ነው ማነበል? ከልጇ በፈሰሰው ደም ነው እኮ ከልጇ ጎን በፈሰሰው ደም እኮ ነው የሚለው። እንዴት ነው ደሙ አምጥልኝ? ከልጇ ጎን በፈሰሰው ደሙ ከልጇ በፈሰሰው ፑሽ አይዞ አንዴ መንፍቃል ምን ይመጣል ከዚህ በኋላ መናፍቅ ሲል ይገርማል። ግን እኮ ከጎኑ በፈሰሰው ደሟ እዚህ ጋር እኮ መረዳት እዚህ ጋር ጽሑፉ ማን ነው እዚህ ጋር እንደዚህ ማለት አሁኑኑ ላወጣልህ እችላለሁ። እንደዚህ ይላል። ከስር ደግሞ ምን ይላል? እስኪ ደሟ ካለ በኋላ ስሟ ደግሞ ይላል። አያል ስለሷ ነው የሚያወራው። ታምሮ እሷ ነው ታምረኛ ነች እያለ እየነገረ ነው። ከታምሯ መካከል አንዱ በደሟ እንደምታነጻ ይሄው ከደሟ ምን አድርጋ ይላል። እስኪ እናንብበው። ያልተጻፈ እናንብብ። ንጹሃን አድርጋ አየህ፣ እሷ ንጹህ የምታደርግ ከሆነ ኢየሱስ ክርስቶስ መጥቶ እዚህ ደሙን ማፍሰሱ በምድር ላይ ምንድነው ጥቅሙ? ለኛ ያ ሁሉ መስዋዕትን ማድረጉ። አየህ፣ ይሄ ከልጇ ጎን በፈሰሰው ደሙ ነው የሚለው። ኧረ በእናትህ ይኸው ከልጇ ጎን ነው እኮ የሚለው። ከልጇ ጎን አይደለም አለ መጽሐፉ ታርሟል። ከይቅርታ ጋር ተስማሙ። አሁን ሁለታቸው ታርሟል ተባልክ አይደል? በቃ ማን ያርም እንዴ? ዳጊ አንተ እኮ አሁን አንተ ታውቃለህ፣ እያወቅ ደሞ የሚለው ደሞ ማለት እንደሆነ በኋላ እንደታረመ እያወቅኸው ለምን ሰውየውን ታደናግራለህ? ቆይ ሁለታችሁ አሁን ታወራላችሁ። ሰው ደሞ እንዴት ብሎ እንደዚህ ጋር ይመጣል? ቆይ ሁለታችሁ ታወራላችሁ። ዳጊዬም እረፍት ይወስዳል። ታርሟል ካልክ ከተበላችሁ በኋላ ነው። ዳጊ ተበላ በሲኖዶስ ታይቶ ታርሟል ቆይቷል። ቆይ ፑሽክ ስለተደረገ መውጫ የላችሁም፣ ገና ትጥላላችሁ። አሁን በዘመናት መካከል ህዝብን ስታስቱ ከ1400 ዓመት በላይ ቆይታችሁ አሁን ታርሟል ትለኛለህ። እንዴት ነው የማይሰሳተው መጽሐፍ አለላ አይደል? ለምን አትገልጸው? የማይሰሳተው መጽሐፍ አለላ አይደል? አትገልጸው? አታነብም? እስኪ መጽሐፍ ቅዱስ አውጣና ሰው ወይ አንተ ይልቅ ስለ ሰሜን ስላሉ ስለ ቅባት ስለ ጸጋ መጀመሪያ ነገርህን እዛ አሉ ያልከን መጽሐፍ ቅዱስ አውጣ። ሻመት ትላለህ እንዴ? ሻመቴና በእኛ መስመር ነው የምትሄደው። ጂጂ ቅባቶች ጸጋዎች እዛ ሄድ ኳርተሩ ደህና ናቸው አይደለም? ጌርሳሚ ይውልህ የሚጠቅም ነው። መጽሐፍ ቅዱስ ግለጡ እስኪ ፕሮቴስታንት ታቀፋ አይደል? በጉያ ይዛር የሚታድ ግለጠው። መጽሐፍ ቅዱስ ግለጥ እስኪ ግለጥ። እኔ የሚታረኩ ዝም ብላ አትለፍልፍ እስቲ። አሁን ምን ታረሟል ብለሃል? ታረሟል ጂጂ ስለ ዶግማ አውጣ። ታረሟል ወይ? እንዴት አድርጎ መጽሐፍ ናውጣ? ታርሟል መጽሐፉ እሱ ታርሟል አልኩህ አይደለ? የታረመ መጽሐፍ እስከማሳይህ ድረስ አሳየን። ዝም ብለህ አዳምጠኝ። ይኸውልህ በትልቁ አሳየን። ይኸው ስላረካ አይደለም በትልቁ ነው እኮ ማሳየህ። እኔ መታረሙን አውቃለሁ። አሁን እኔ መጽሐፉን አላሳየም። አሳየን ብራዘር አሳየን። አልታረመም ነው የምትል አንተ? መጽሐፉ አልታረመም? ቆይ ዳጊ አንተ አቁም፣ አንተኛው አቁምና ዳጊ መጽሐፉ ታርሟል አልታረመም? ቆይ ታውቃለህ አታውቅም? ዳጊ ስለ ኢየሱስ ብለህ የእውነት መስክር። መታረሙን ታውቃለህ አታውቅም? አልታረመም። ታረመ። እኔ በጣም ያሳዝናል። በመጀመሪያ ከታረመም ክብር ለእግዚአብሔር እድሜ ለኤርሚያስ ከምር ያሳዝናል። በእንግሊዘኛው ሂድና ከታረመም ክብር ለእግዚአብሔር እድሜ ለተናገሩነቱ ለኤርሚያስ። እሺ ቆይቷል። ከታረመ ራሱ ቆይቷል። አዎ ከታረመ ራሱ አሁን አንተ ስላልክ ሳይሆን የታረመው ትታረም ደግሞ ብለን መጣብሃለን። ቤተክርስቲያን አትማ ያወጣችውን መጽሐፍ ማረመው ጥሩ ሆኖ ምን ይፈልገን ብትልን እኮ በመጽሐፍ ቅዱስ እየሞገትከኝ አይደለም። በመዳኛ በመጽሐፌ ወይም በማይሰሳተው ምሉ በሆነው መጽሐፌ እየሞገትከኝ ስላልሆነ እኮ ትከስራለህ። እኔ በትርፍ ሰዓቴ ነው የምወያይህ። በመጽሐፍ ቅዱስ ስትወያየኝ በኢየሱስ ክርስቶስ አዳኝነት እየተወያየ ብዙ ጊዜ እኮ የምታደርግ መጨረሻ አሁን መሀል ላይ ያረከው ደግሞ አይደለም። አንተ የምትወያየው ከንቱ ድካም ነው። መጨረሻ ላይ ይኸውልህ
ኢየሱስ ክርስቶስን ከፍጡር ጋር የማነጻጸር ርዕስና የማነጻጸር ስርዓት ለአንተ ገደል ይከታል እንጂ ምንም አይጠቅምም። እና ተመለስ ወደ መጽሐፍ ቅዱስ። ሌላም ሰው መስደብ ቢኖርብህ እኔ ላይ ተጨርሰዋል። ቆይ አንዴ እየቆጠረ በፍጹም አልሰድብም። ና ወደ መጽሐፍ ቅዱስ ተመለስ። ናና ተመለስ። ገድላትና ድርሳናት መጽሐፍ ቅዱስ እንደሆኑ አታምንም? ራሳቸው አይደሉም፣ ይታረማሉ። መጽሐፍ ቅዱስ አይታረምም። ቤተክርስቲያን ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድላት ማለት ይቆጠራሉ። አዳምጠኝ ዝም ብለህ ከሺህ በላይ ናቸው፣ ተቆጥረው አያልቁም። ይታረማሉ። ስተት ሁሉም አንድ ሺዎቹም ገድል ማለት መጽሐፍ ቅዱስ ማለት ገድል አይደለም። ገድል ማለት መጽሐፍ ቅዱስ ማለት ገድል አይደለም ነው። አንድ ጥያቄ ግን ልጠይቅህ፣ ልጆች ናቸው። ስለዚህ መምህራኖች ዶክተር ዘበነ ተሳስተዋል ማለት ነው። ይሰሳትን ስለ ዘበነ ለምን ታወራኛለህ? አንተ ስለ ቃሉ አታወራኝም ወይ? ዳጊያን ጥያቄ ጀመር ካህናቶችም ጋር ነው በሰድቡ ነው ኮንጆ ለስልኝ አንድ ጥያቄ ልጠይቅህ። አንድ ጥያቄ ልጠይቅህ። ኦኬ ጠይቅ። እነዚህ መጽሐፍት ከብዛታቸው አንፃር ከገጻቸው ብዛት 500 ገጽ ያለው መጽሐፍ አለ የለም? ታምረ ማርያም ስታነብ ሁሉ ስተት ነው። መጽሐፉ ላይ ያለው ሁሉ ስተት ነው። ሁሉ ከመጽሐፍ ከቃሉ ከእግዚአብሔር ቃል ምንም ነገር የለውም። መጽሐፍ ውስጥ የለውም። ኦኬ ምንም ነገር የለውም። እስኪ አንዱ የመጀመሪያውን ብቻ አንበውና ከአንዱ ገጽ ላይ ለእግዚአብሔር የሚስማማ ለመጽሐፍ ቅዱስ የሚስማማ አንድም ቃል ከመጀመሪያው ከገጹ ላይ የለም አለ። በቃ አንድ የሚታርቅ ለምን ተዋሻለህ? አሁን ይታረማሉ ሲባሉ ለምን አሰብ ያለው እኔ የሚዩት ያረኩ ጥያቄን በደንብ ስማኝ። በትኩረት ይሄው ሚዩት እንዴ። እሺ ወዳጄ ስማኝ፣ በደንብ በትኩረት ስማ። አንድ ስብከት ወይም አንድ ሰባኪ ሐሰተኛ አስተማሪ ነው የሚባለው ከስንት በላይ ስተት ካስተማረ ነው? አንድ ስተት ትምህርት ካስተማረ ነው ወይስ ከ10 በላይ ካስተማረ ነው ወይስ ከ5 በላይ ካስተማረ? እስኪ መጀመሪያ ይመልስልኝ ባጭሩ። የምታወግዙት አንድ አስተማሪ አንድም ትሁን ትንሽም ትሁን ትንሽም ትሁን ከመጽሐፍ ቅዱስ ላይ መጽሐፍ ቅዱስን የሚያዛባ የተሳሳተ ነገር ከተናገረ ከኛ ከዶግማችን ከወጣ ለምሳሌ ጥምቀት አያድንም ቢል ቁርባን ለድነት አይሆንም ቢል ወዲያውኑ አውቶማቲካሊ 1000 ቢሆን ይባረራል። ለምን 2 ሚሊዮን አይሆንም ይባረራል? እኔ እንደው የምትመልስልኝ አልመሰለኝም። ጌታ ይባርክ። ዛሬ አሪፍ ነው፣ በጣም ደስ ይላል። ጌታ ያክብርልኝ ስለመለስክልኝ። አሁን ልጠይቅ፣ እኔም እንዳንተ ነው እስማማው። እኛም ጋር እንደዛ ነው፣ እናንተም እንደዛ ከሆነ ጥሩ። እኛም ጋር ከ10 በላይ ሲያሳስት ከ5 በላይ ሲሳሳት አንድም ቢሆን የእግዚአብሔርን ቃል አጣሞ ከተናገረ የስተት አስተማሪ ይባላል። በንስሐ እስኪመለስ ድረስ ትምህርቱን እስኪያስተካክል ድረስ ማለት ነው። ኦኬ ያዝልኝ እንግዲህ the same applies ለመጽሐፍ። ይሄው ሐሳብ መጽሐፍት ላይም አንዲት ብቻ እኮ ነው የተሳሳተው ሌላውን ይለት የሚባል ነገር የለም። አንዷ ከዘላለም ሕይወት ልታገድ ትችላለች፣ ሰዎችን ወደ ሞት ልትመራ ትችላለች። የግድ 10 መኖር የለበትም። ስለዚህ መጽሐፉንም ስብከቱንም አስተማሪውንም ሐሰተኛ የሚያስብለው አንዲት መገኘቷ ነች። በፍጹም በእግዚአብሔር ቃል ላይ አንደራደርም። ኢትስ ኦኬ። አንድ ኮንሽ ዳጊ ደግሞ ላሽበል በቃ ለፏ አታካብድ አይባልም። ታምረ ማርያምን አንዷ ስህተት 0 ታስገባዋለች። ስህተት አይደለም እንዳትል ቀብጠ ተሳስተ ቸኩለ እሺ ቀብጠ የሚለውን ተው ቸኩለህ ቤተክርስቲያን አረመችው አልክ። በቃ አንድም ስህተት ከተገኘበት ታምረ ማርያም ተሳስቷል። ሙሉ ታምረ ማርያም የፈለገ ዛጋ እኮ አሪፍ ነገር አለው፣ መጨረሻ ላይ ግን እኮ ያለው ጥሩ ነው ብትለኝ አንዷ ወደ ሞት ትነዳለች። ቀልጣችኋል ማለት ነው። 10 ስህተት መሳሳት 10 ችግር መገኘት መጽሐፉ ላይ የለበትም። አንድን ሰባኪ አንድን ትምህርት መጽሐፍ ሚሳተር እኔ ያልኩኝ ከዶግማችን ከጥምቀት ከቁርባን ከሚስጥራት ነው ያልኩኝ። አንተ እያልክ ያለው የቃላት ግድፈት አሁን ያነሳው ዶግማ ነው አይደል? የልሳነ ዳጽ አረ ቆይ ዕብራውያን 9 ዶግማ አይደለም ዳጊ። ይኸው እንትን አለ ማስረጃም አለኝ። ባይ ዘ ወይ ድርሳናት ገድላት ምናምን የሚለው ነገር ዳጊ እሱን ያዝልኝ በእናትህ እሱን ያዝልኝ። እቺ ልጠይቀው። አሁን እያወራን ያለነው ዶግማ አይደለም፣ ስለ ደም እያወራን ያለንበት በደም ኃጢአት ስለመሰረይ የምናወራው ነገር ዶግማ አይደለም። ምን አልክ? ስለ ደም በደም ስለሚገኝ ስርየት እያወራን በደም ስለሚገኝ ስርየት እያወራን ማን ነው አለ። በሌላ ተስተካከለ ያልከው ታምር ነው። መረጃ ያላመጣህበት ማን ያለ አላለም ነገር ዶግማ ነው አይደለም። አለንቶ ስለ ደም ስርየት ማርያም ጎን በፈሰሰ ደም የሚል አስተምሮም ቤተክርስቲያኑ ይላል። ይሄን ያለ ግለሰብ አለ? አምጣ፣ ግለሰብ አምጣ። እሺ እናመጣለን። አንድ ጊዜ ስማኝ እንጂ አሁን ዶግማ እናወራ። በደም ስለሚገኝ ስርየት እናንተ ብናወራ ዶግማ ነው አይደለም? ዶግማ ነው።
ስለ መዳን ስትወራ ይኸውልህ ደም አዳምጠኝ አላለም። ማን አለ? ማን ይወገዝ? ማን ያለ እስካምጣ ታምረ ማርያም ታርሟል ተሳስቶ እኮ የታረመው ተሳስቶ አንድ ነገር የሚታረመው ተሳስቶ መጀመሪያ የታረመበትን ሳታመጣ ዝም ብላ መጽሐፍ ቅዱስ ይታረማል። ምን ሆነሃል አንተ? ከመጽሐፍ ቅዱስ ከታምር ታወዳድራለህ እንዴ? ለምን ታነጻጽራቸዋለህ? ለምን ጎን ለጎን ታስቀምጣቸዋለህ? ያንተ ቤት ነው። ቪዲዮውን አሰማሃለሁ። ያንተ ቤቶች ናቸው ያወዳደሩት። እኔ ማላወዳደር ለኔ ገድል ከመጽሐፍ ቅዱስ እኩል አይደለም። እሺ ወደሱ እንመጣለን። ይሄን ነው ማለት ያለው። እንመጣለን። ዶግማ ነው አይደለም። እኔ እናንተ እኩል የማይሆኑበት መንገድ ይኸውልህ፣ እኩል የማይሆኑበት መንገድ አንደኛ መታረም ይችላል። የማይሰሳቱም አይደሉም። ኃይላት ጨርስ። አንድ ነገር አረም ነው ካልክ ራሱ እኮ አረም ነው ካልክ ተሳስቶ ነበር ማለት ነው። በመጀመሪያ ያረምክበትን መረጃ ማምጣት አለበት። አንድ ትላለህ። ሁለተኛ አንድ ነገር ከታረመ ተሳስቷል ማለት ነው። ስለዚህ ዳጊ ተሳስቷል እያለ ሲያወራ ስም እያጠፋ አይደለም ማለት ነው። ጥሩ። ተሳሳተ የተባለው ጉዳይ ግን ምንድነው ብለን ስንፈትሸው ዶግማ ሆኖ ተገኘ። ምክንያቱም በኃጢአት ያደፈን ነገር ስለማጽዳት ደሙ ፈሶ ኃጢአታችን በደሟ ንጹህ ሆንን የሚል ሐሳብ ነው። ይሄ ነገር ታረመ ካልከኝ እኮ ይቅር ብሎኝ አይደለም ማወራ ባይተው እሰየው ነው የምለው። ከታረመ ግን ዶግማ ነው የምልህ። የዘላለም ሕይወት ጉዳይ ነው እያወራን ያለ ነው እንጂ ጫማ አውልቆ ግሪኮች ይገባሉ፣ ማነው ኢትዮጵያኖች ይገባሉ፣ ግሪኮች ደግሞ ጫማ ሳያወልቁ ወይም ግብጾች ጫማ ሳያወልቁ ይገባሉ አይነት በመርፌ ጫፍ ላይ ስንት መልአክ ይደንሳል ምናምን ቢሆን ይሄ ዶግማ አይደለም ብሮ። ሲሪየስ ወሬ ነው እያወራን ያለ ነው። አንተም እያወራኝ ባይተው ሲሪየስ ነው። እኔ ብቻ አይደለም ሲሪየስ። ስለዚህ እኔ ሁለታችንም እያወራ ነው ያለው ነገር ሲሪየስ ነው፣ ዶግማ ነው። አሁን ወደ ቤካ እንሂድና መረጃውን ይስጥህ። ከቤካ ጋር ደግሞ ቀጥሉ። ቴንክ ዩ ጂጂ። ዛሬ በጣም አሪፍ ነው ባይተው። አይ ዳጊ ይኸውልህ ትናንት ተነጋግረንበታል። እኔ አሁን ይኸውልህ ቆይ ሌላ ሰው ታስገባለህ። መልሰህ የትናንቱ ብታነብልኝ ምንም እንትን አይሆንም። ኧረ ቆይ ጂጂ ተረጋጋ። ኧረ ጂጂ እንዲህ እንደበረድክ ነው መጠቀም ያለብን። ያንተ እንዲህ እንደበረድክ አሁን ዛሬ አሪፍ ነው። ጂጂን ተጠቀሙበት ወገኖች፣ ቤት ውስጥ ያላችሁ ቶሎ ጂጂን ተጠቀሙበት። ከነገረ ድነት በላይ ዶግማ አለ እንዴ? አሳየው አንድ ጊዜ ቤቱ መምህራኖች ምን እንደሚሉ ይካይ በቂ። ቴንክ ሶ ማች። ስለዚህ ስናወራ የምናወራው ዶግማ ጂጂ አንዴ እኔውና እስኪ አስተያየት ስጥበት። ጂጂ አሪፍ ነው። እኔ ብቻ ደግሞ አወራው ሌሎችም እህቶቼም ወንድሞቼም ስላሉ ቀጥሉ። ይሄንን እንዴት ላሳይ መሰለህ? በቪዲዮ ላሳያ ዳግሻ። ኦኬ እንደዛ ቢሆን አሪፍ ነበረ። ከቻለ እዚህ ላይ ሆነ ትችላለህ ካስጠጋው እንደዚህ ባላንስ ያ ተስገር እንደዚህ ላድርገዋት ችግር አለው። ቤካ እኮ በቃ ይቸገርላቸዋል ታውቃለህ። እኛ እኮ በቃ ተቸገርላቸው ካሉበት እንዲወጡ። እሺ ያው እንዳልኩት በኒቆዲሞስ አምዳችን የምናስተናግደው ከሌላ ቤተ እምነት ተከታዮች የሚነሱ ጥያቄዎችን ነው። ለዛሬም የደረሰን ጥያቄ አለ፣ እሱን አድምጠን እንመለስ። አመሰግናለሁ። በእናንተ ቤተክርስቲያን ገድላትና ድርሳናት ላይ የሚባሉ መጽሐፍት ላይ ስንመለከት የሁሉ ራስ የሆነውን ጌታ ከመስበክ ስለሱ ከመናገር ትተው የሰዎች ታሪክ ነገር ግን እናንተ ቅዱሳን የምትሏቸውን ከፍ ከፍ ሲያደርጉ ወይም ስለነሱ ሲናገሩ ስለነሱ ሲያወድሱ ይታያሉ፣ ይገኛሉ። ታዲያ እንዲህ ከሆነ ቤተክርስቲያኗ ስለ ክርስቶስ እንዴት ትሰብካለች? ጌታ እንዴት ነው የምትሰብከው? ይሄ ለዚህ ምላሽ እንድሰጡኝ ነው። እንግዲህ ጥያቄውን ስለጠየቁን እናመሰግናለን። ጥያቄው እንግዲህ በእናንተ ቤተክርስቲያን ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት አሉ ወይ? አዎ፣ ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት አሉ። እኒህ ገድላትና ድርሳናት፣ ታምራት ወይም ደግሞ ሌሎቹ መልካ መልክ በቅኔ መንገድ ተዘጋጅተው ወይም ደግሞ መልክ ተብለው ለቤተ ክርስቲያን አገልግሎት የሚውሉ የተለያዩ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። ስለዚህ እነዚህ መጻሕፍት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው
በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው አጉልተው ማብራራት የሚችሉ የተግባር መጻሕፍት ናቸው። ለምሳሌ ገድላ እሺ ኧረ ቤካ ዋናው ላይ ስደርስ እንዴ ከዚህ በኋላ ያለው እኮ ነው ዋናው። እሺ ዋናው ይደክማል ጨርሰሃል። ታምራት የሚባሉ እኒህ መጻሕፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጪ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ይበቃል። ቴንክ ዩ ቤካይ እናመሰግናለን። እሺ አሁን ጂጂ አስተያየት ይሰጥበታል። ያሉትን አንዴ ልድገምልህ። መጽሐፍ ቅዱስን መስለው ብቻ አይደለም አክለውም ብለዋል። ኦኬ መጽሐፍ ቅዱስ ገድል ነው፣ ገድል መጽሐፍ ቅዱስ ነው ብለዋል። እስኪ እናንተ ቀጥሉ፣ እኔ ይበቃኛል። ሜርሲ ያለሽ ጌርሳም ቢኒ ቤካይ ይቀጥሉ። እንዴ ዳጊ እስከፈለከው ተጣባኩ እንዴ ቁጭ ብለን እንሰማ። እንደውም አንተን ነው መስማት ያለብን። አንዴ ዞር ልል ስለሆነ አንድ 5-10 ደቂቃ ይቀርታ። ቀጥሉ። እሺ የኔን ሐሳብ ልስጥ። የኔን ሐሳብ የምትፈልገኝ ከሆነ አለው ያለው ችግር የለውም። ጥያቄ ነው የምናስቀምጠው። ቆይ አንድ ጊዜ በጥያቄ ነው። አሁን ከሰማን በኋላ ስቴትመንቱን እኛ በጥያቄ አሁን በተሰጠው ነገር ታምናል ትገዛዋለህ። እኔ ሐሳብ አንደኛ ሙሉ 50 እንደው ይኸውልህ 100% ነው የምገዛው። ሊሚት ያደርጋ አልፈልግም። አለቀ በቃ አለ። ገርሳሜ ምንም አታብራራለት። አብራራት አለቀ። አታብራራት ምን ብሏል? 100% በቃ ይኸውልህ አንዳንዱን ልጠቅሰው ነበር እንዲህ ያለው አትጥቀስ። ይኸውልህ ጌርሳም 100% የምቀበለው ለምን እንደሆነ ልንገርህ። አሁን አውራ በቃ ተቀብለዋል። ሁለተኛ ጥያቄ ልጠይቅ። በቃ ተቀብለዋል። እሱን አልፈልግም። ኦኬ ተቀብየዋል። ምክንያት ልስጣ። የለም ያለ ምክንያት አይሆንም። ምክንያት ልስጥህ እንዴ ለምን ተቀበልከው? አንተ እንትን አትለኝም። ጥያቄ ልጨርስ፣ ከዛ እኔም ትጠይቀኛለህ። ስጠይቅህ አንተ መጠየቅ ነው ያለብህ እንጂ ምክንያት ምናምን ምክንያት ስልህ አብራራ ስልህ ነው የምትመጣው። ሁለተኛ ጥያቄ አሁን የመጀመሪያው ሌሎችን ተው ይተካዋል የሚለው ራሱ ዳጊ አውትሬጅ የሆነበት ነገር እሱን እተዋለሁ። ኢትስ አውትሬጅ ነው። ይሄ በጣም ወንጀል ነው። ወንጀል እንዳሉት አቡነ በርናባስ እዚህ አሜሪካ ያሉት መጽሐፍ ቅዱስን እንደዛ ማጣመሙ ወንጀል ነው እንዳሉት ይሄም ወንጀል ነው። ቆይ የመጽሐፍ ቅዱስ ልጆች ናቸው ብለዋል። እሺ የአንድ ነገር ልጅ ኤግዛክት ነው የሚሆነው። የሰው ልጅ አሁን አንተ አባትህ አንተን ነው እሳቸው ኤግዛክትሊ እሳቸውን ነው የምትመስለው በሰውነት በስብና ማለት ነው። ሶ እነዚህ ነገሮች የመጽሐፍ ቅዱስ ልጆች ከሆኑ መጽሐፍ ቅዱስን ይመስላሉ ማለት ነው። አክቹአሊ ሲያብራሩትም ይተካሉ ብለዋል። እንደገና ጌርሳም እንደሱ አይደለም። ቀጥታ ምንም በማያወላዳ መልኩ መጽሐፍ ቅዱስ ገድል ነው፣ ገድል መጽሐፍ ቅዱስ ነው ያሉት። እዚህ ላይ በደንብ አውሩት። ምንም አጥልፉ ነው ያሉት። ምንጩ ራሱ ንጹህ ነው ያለው። ንጹህ ነው። እንዴት እንደተሳሳተ ታምራማራ የሚያውቀው ነገር የለም። እሱን ይነግረናል። ጂጂ ግን መጽሐፍ ቅዱስ ገድል ነው፣ ገድል መጽሐፍ ቅዱስ ነው። ስለዚህ ገድል ከተሳሳተ መጽሐፍ ቅዱስ ተሳስቷል ማለት ነው። ኦኬ ይሄ ደግሞ ሊሆን አይችልም። መጽሐፍ ቅዱስ ሊሳሳት አይችልም። ስለዚህ እንገረን። ይሄንን ቀጥሉ ጌርሳም። አሁን ዳጊ ያስቀመጠልህን ንገረን። እንዴት ነው ንጹህ ነው መጽሐፍ ቅዱስ? በሌላ አነጋገር ገድላት መጽሐፍ ቅዱስ አክቹአሊ ከፍቅረ ማርያም ጋር ስንናገር መጽሐፍ ቅዱስ ነው ብሎኛል። የዛ ቀን ያው መጨረሻ ላይ አስወጡኝ እና መጽሐፍ ቅዱስ ነው የመጽሐፍ ቅዱስ ልጆች ናቸው ነው እና መጽሐፍ ቅዱስ ነው በቃ ሊትራሊ ኢንዳይሬክትሊ መጽሐፍ ቅዱስ ናቸው። በዚህ ሐሳብ ተስማምተሃል አይደል? ና እኔ ልበላ አንተ ያብራራሁን ከተቀበልኩማ የኔን ሐሳብ ምኑን ታገኘዋለህ? እኔ እቀበላለሁ 100% ተቀበላለሁ። 100% ከሆነ ገድል ማለት እና ልነግርህ እኮ ነው። ተቀብለሃል። እሺ ምን እንድልህ ነው የፈለክ? እኔ ሐሳቤ ልግለጽልህ። ተቀብለሃል። እኔ ተቀብያለሁ የእሳቸውን ሐሳብ። እሺ ተቀብያለሁ። ምንም ገላት ማለት መጽሐፍ ቅዱስ ገላት ነው። መጽሐፍ ቅዱስን ጌርሳም መያዝ ያለብህ መጽሐፍ ቅዱስን አስፍተውና አክለው እና አስፍተው ይላል። ይሄን ማወቅ አለብህ። አይልም እዚህ ጋር ከዚህ መውሰድ አለብህ። አክለው አውጣው ቪዲዮ ይላል። አክለው ማለት ጨምረው ከመጽሐፍ ቅዱስ ወስደው በመጽሐፍ ቅዱስ ላይ ጨምረው የሰዎችን ታሪክ አክለው ይቀጥላል። ስለዚህ ገድል ማለት ነው መጽሐፍ ቅዱስ ገድል ነው አይደል? ገድለ ሐዋርያት
አይደለም ገድል የሚለው ስያሜ የመጣው ጂጂ አንድ ጂጂ ወዳጅ ገድል የሚለው ስያሜ የመጣው የሐዋርያት ገድል ቢኒ አንድ ሐዋርያት አልተገደሉ እኛ ስለሱ አይደለም። እሺ ሚዩት ላድርግልህ። እኔ እኮ ችግር የለም። አሁን እኮ እንዳወራ አልፈቀደም። ዛሬ አለቀ። ምን እኔ ማወራ በጣም ተመችቶኛል። ጂጂ ቆይ አንዴ ይቅርታ ስላቋረጥኩ። አሁን ምን መሰለህ ገድላት መጽሐፍ ቅዱስ ናቸው። መጽሐፍ ቅዱስ ገድላት ናቸው ላይ እሱማ ራሱ እኮ መጽሐፍ ቅዱስ ነው ራሱ በራሱ ኦኬ። አሁን እኛ ማናቀው ገድል ራሱ ግን ከመጽሐፍ ቅዱስ እኩል እንደሆነ አናቅም ነበር። ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው ከተባልክ እንዴ ገድል ደግሞ ታረመ እያላችሁን ነው። ስለዚህ መጽሐፍ ቅዱስም ልታርሙ ነው ምንድነው? አልገባንም። ጂጂ አሁን አንተ ስላልተናገርከው ነው ካንተ ጋር አንተን ማስቀየምበት ወይም ልክ ያንተ ያጠፋ ይመስል ካንተ ጋር የምጨቃጨቅበት ምክንያት የለም። አንተ አይደለም ይሄን የተናገርከው። ኢቭን አያገባኝም ብትል ራሱ መብት ነው። ምንም ብሌም አናረግም። ለምን ብሌም እናረጋለን? አንተ አልተናገርከው። አንተ ባልተናገርከው ለምን እንጠይቃለን? ግን ቤተ ክርስቲያን ውስጥ የዶክተር ዘበነንም አሰማሃለሁ። ዶክተር ዘበነም ገድል እኮ መጽሐፍ ቅዱስ ናቸው ብለው በደንብ ያብራሩበትን አሰማሃለሁ። ይሄ የአንድ ሰው ምልከታ ሳይሆን የምሁራኖቻችሁ፣ የካህናቶቻችሁ፣ የመምህራኖቻችሁ አመለካከት ነው። ወይ እነሱ ተሳስተዋል በለን እና ያንተን ምልከታ ንገረን። ግን እንደሱ ደግሞ እንዳትል ቸኩለህ ቸኩለህ እንኳን ማለት አልፈልግም። ቀድመህ 100% ትክክል ናቸው አያልክ። አይኔ እሱ ያለው የራሱ ጉዳይ ነው። እኔ ደግሞ እንዲህ ነው ብትለን ወይ ጥሩ ነበር። እና ጂጂ ግራ የገባ ነገር ነው። እስቲ ከካህን ጋር ቀጥል። እኔ 100% እኮ ያልኩኝ ሰውዮች የገለጹበት መንገድ 100% ትክክል ነው ያልኩህ ምንጫቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ላይ የሚቀዱ በርካታ ነገሮች አሉ፣ ጥቅሶችም አሉ። ነገር ግን ከመጽሐፍ ቅዱስ አቅለውና መስለው ይላሉ። ለምሳሌ አሁን ራሱ ታምረ ማርያም 1254 ከመጽሐፍ ቅዱስ ነው የተቀዳው። ምን ርቀት አስኬደን ምን አስነፋን? ከመጽሐፍ ቅዱስ ነው የሚቀዱት አልክ። መጽሐፍ ቅዱስን እየተቃወሙና መጽሐፍ ቅዱስን እንትን እያሉ ከመጽሐፍ ቅዱስ ነው የሚቀዱ። እሺ ታምረ ማርያም 1254 ከመጽሐፍ ቅዱስ ተቀዳ። በቃ የኢየሱስ ክርስቶስ ደም እንዳዳነን መጽሐፍ ቅዱሳዊ አይደለም እያልክ ነው? ታምረ ማርያም 12 ብራዘር እንትን አትበል፣ ማኒፕሌት አታደርግ። ታምረ ማርያም 1254 በመስቀሉ ላይ ከፈሰሰው ከልጇ ጎን በፈሰሰው ልጇ እንደተወጋ ማንም ቆይ ሳራ አታውራ። ዶን ኦቨርላፕ። እሺ ቆይ ጠብቅ፣ እሰጥሃለሁ። ልጇ እንደተሰቀለ ማንም ድናይ ስለማያደርግ ሮሞችም ጭምር ሁሉም ሰቃዮችም ጭምር አንተም ጭምር ይሄንንም የጻፉትም ደብተራዎች በየዋሻውም ጭምር ይሄንን የሚክድ ስለሌለ በመስቀሉ ላይ ከጎኑ በተሰቀለው ከጎኑ በፈሰሰው ኢየሱስ ነው የተሰቀለው። ኢየሱስ ነው ዋጋ የከፈለው። ኢየሱስ ነው የተሰቃየው እና ደሟ ታነጻናለች ይላል። ባጭር ቃል ታነጻናለች። አንጪዋም እሷ ናት። እንደ ስሟ ነው። ስሟም ራሱ የሚያነጻ ነው እና እንደዛ ይላል። ይሄንን እስኪ ከመጽሐፍ ቅዱስ ጋር አዛምድልኝ። ምክንያቱም ቅድም ሐዋርያ ሥራ 20:28ን አሳይተን ከዚህ ጋር አነጻጽረው ስንለ አንድ ነው ብለናል። አሁን ደግሞ የምንጠይቅ ጥያቄ አንድ ነው ስላልከን ምንም ማድረግ አንችልም። ግን ከመጽሐፍ ቅዱስ ጋር አንድ ነው አቻ ነው ስላልከን ከዛ ጋር ይሄዳል። ይሄንን ከመጽሐፍ ቅዱስ አሳየን። ታምረ ማርያም 1254 ከመጽሐፍ ቅዱስ እንዴት እንደመነጨነና አንድ እንደሆነ አሳየን። የማርያም እንደማሳየን የሚያነሳ ስሟን አሳየን ከታላቅ ክብር ጋር። እሱን እኮ ጨረስኩኝ እኔ። የታረመ መጽሐፍ ነው። ፐርሰናል ችግር የለም። የታረመ መጽሐፍ ነው። ከመቤታችን ጎን በፈሰሰ ደም ዳን ብሎ የሚያስተምር ኦርቶዶክስ የለም። ካለ ታመጣልኛለህ? ይሄ ስተት ነው። ይሄ ይኸውልህ በእንግሊዘኛው እንግሊዘኛው ሰርድና ከልጇ ጎን በፈሰሰው ደማ የሚለው ስተት ነበር አይደል? ስተት ነው። ከማርያም ጎን በፈሰሰ ደም ዓለም ዳን የሚላል እንዴ? በቢኒያም ዝም በል ወይ ለምን እኔ 100% አራተኛ ሰው ተሳሳተ አይደለም። ይኸውልህ ፀጉርህ አልቋል። ከዚህ አንተ ረጋ በል ውሃ ጠጣ። ቤካይ ምንድነው እንደዚህ የምትበሳጭ? ልብስ ያስቀድዳል። እነ ጳውሎስ ልብስ እኔ ይኸውልህ ኃላፊነት ልውሰድልህ 100% ከማርያም ጎን በፈሰሰ ደም ይኸውልህ ቤካ ተቀበለው እንትን ዳጊ ላንተ ለቤካ ወተት ጾም ነው። ይኸውልህ
ጾም ነው። አንተ ደግሞ ይኸው ጾም ላይ ሲሆን ነው የማታገኘውን ወተት ጾም ላይ ነው የምታስበው አንተ። አሁን እኔ የምልህ ለቤካ ነው ያልኩት ለአንተ አይደለም እንዴ ብራዘር? ለአንተ አላ ነው ቤካማ ይጠጣ ስጋም ይበላል። እሱ ምን ችግር አለበት? እሱ ምን ለሰውነቱ ለገዛ ስጋው ምን ችግር አለው? አሁን እኔ ይኸውልህ ማርያም ከማርያም በፈሰሰ ደም ድነናል የሚል ማንኛውም ክርስቲያን ካለ ይምጣ ያለ የለም። ስህተት ነው ካለም ስህተት ነው። ዛሬ በጣም ደረዳህን አውቃለሁ። አንድ ነገር ልንገርህ ጂጂ፣ አራተኛ ሰው አግኝተናል የሚላለ ይርሳም። እሺ ዳጊ የሚላለ እግዚአብሔር አክብረ ጂጂ፣ በእውነት የምር እኛ ሄዳን ከማርያም ጎን በፈሰሰ ደም ነው የሚላለ። ጂጂ አንዴ ስማኝ፣ የኔ ጌታ አንዴ ስማኝ። አሁን በጣም አሪፍ ነገር ነው ያደረከው፣ ገላግለኸኛል። ከቢኒ ጋር እያወራሁ መጣህልኝ መሀል ላይ ቢኒ፣ አረ እንደዛ አይደለም ለማለት ሐሳቡ እንደዛ አይደለም ምናምን እያለ ሌላ ትምህርት ሊሰራ ሲል አንተ መጣህና በልበልበል ታርመዋል ብለህ ገላገልከኝ። መጽሐፍ አስበዋል። አንተ ለሐቅ ለእውነት ተናገርክ። ባትል ኖሮ ቢኒ ወጥሮ ሐሳቡን ኖ አልተረዳኸውም፣ ገድላትን እናንተ ሚስ አንደርስታንድ ታደርጋላችሁ ትርጓሜው ምናምን ሊላይ ነበር ቢኒ። እስኪ ከቢኒ ጋር አስረዳው እንደታረመ ምናምን ሐሳቡን ንገሩን። አምስተኛ ሰው እንዲሆንልን ፈልጌ ነው ቢኒ። እንዲህ አይነት ነገር እኔ አይመቸኝም። ልንገርህ ጌርሳ፣ እሱ ካልተመቸቶ እሱ ያለበት መንገድ ምን መሰለህ? የሚፈቱበት መንገድ ራሱን የቻለ አለበት። እነዚህ መጽሐፎች መጽሐፍ ቅዱስን ለተቀበሉ ግን እኔ ልክ ነበርኩ ማለት ነው አይደል ጂጂ? አረ ምንም ችግር የለም። ከማርያም ጎን ይላልና የሚለውን ክፍል ተሳስቷል ስል ልክ ነበርኩ። ቤተክርስቲያን ውስጥ ከታረመው ድረስ ስተት ነው ማለት ነው። እስካሁን ያሳየናቸው ሁሉ እግዚአብሔር ያክብርልኝ። አቤት ሐቀኛ ግን አለ። ዝም ብላችሁ ሁሉንም ኦርቶዶክሳውያን አትፈርጁ ወገኖች። ለምን ግን ይኸውልህ አለ በቃ ሐቀኛ ኦርቶዶክስ አለ። ቆይ አንድ ጊዜ ይችን እንጨርሰው። ስታርሙት ቤካዬ ቆይ አንድ ጊዜ በጣም ሀትሽ ሆኗል። ስታርሙት ግን ንስሐ ተገብቷል፣ ሱባኤ ተይዟል። ምንድነው የምታረጉት? ብትገቡት አረ ጌርሳምዬ ነው ታርማ መጽሐፉማ ታርማ ወጥቷል። እንደዚህ ያለ እኔ መብታችን አይደል ጌርሳም ታትሞ ወጥቷል። ይሄ እኮ ይኸውልህ መጽሐፍ ቅዱስ እኮ አይደለም ወይ ማህበሩ በጋራ ተወያይቶ የሚያሳትመው እኮ አይደለም። መብታችን እኮ ስህተት ካገኘን እናርማለን፣ ተገቢ እናርማለን። ያሳየን እንጂ አይደል ቤካ እንዴ ከታረመ ጂጂ ብታሳየን አሪፍ ነበር። መታረሙን ነገርከን። እሺ ጥሩ ነው። በሎ ታረመ በሚለው ሐሳብ ውስጥ ስህተት አለ። ነገ ላምጣ። በጣም ጥሩ። እስከዛው መሰረት የታረመውን ራሱን የታረመውን መጽሐፍ አመጣለሁ። ክፍሉ ስህተት መሆኑ እስከዛው ግን ህዝቡ ይወቅልን። በቃ ምንም ችግር የለም። ገድላት ላይ ስህተት ይገኛል ማለት ነው። የለም እኮ ኦርቶዶክሳዊ ራሱ የሚያምን ከማርያም ደም በፈሰሰ ጎን በፈሰሰ ደም ተሰቅላለች እንዴ? እኔ ምንም አንተ የምትሮን እስካሁን ድረስ ወልዴ የሚል ኦርቶዶክሳዊ የለም ሲጀመር። እሺ ከፍ ብሎ ያለው የእግዚአብሔር ባሪያዎች ለመሆን አንሽቀዳደም የሚለው ትዛችሁ ከፍ ብሎ ዳግዬ አንብብለት። እሱ ታርሟል። ቤካ ይወዳታል እሷን ክፍል ደግሞ ቁጥር 53 ነው የቤካ ነች። እስቲ ቆይ ያርሙታል። ነገ ያሳየናል። ጂጂ ሳመጣው ከሱ ጀምሮ እናነበዋለን። እንደውም ከ50 ከባድ ነው እሱን ለማረም። እኔ እንጃ እናያለን። ታርሞ ሊሆን ይችላል ሜቢ። እስካሁን የደረሰን መረጃ አይደለም ቤካ። እናንተ እንዴት እንደምትደነቁ እንጂ እኔ አሁን ከምንም አልቆጥረው። እሱን አይደለም ማን ተባለ ጂጂ? ወደ እሱ ልምጣ እንዴ? እንደውም አስታወስከኝ። መጽሐፍ ቅዱስ ነው እኮ ተባለ። እንደፈለገ ረመው ምንም ችግር የለውም። ይኸውልህ ገድላት እንደፈለገ ማረም ትችላለህ። መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ገልጠህ ነው እንደዚህ መሳለቅ የሆነ ነገር ነው። ባንተ በመጽሐፍ ቅዱስ አለ የተሳለቅ ነው። በገድሉ አይደለም። በገድላትማ ተሳለቅ መብት ነው እኮ። ካገኘ ተሳለቅ። እንደውም ይኸውልህ አልብና ናተ ነው ስተት ያ ዛሬ ግን ጂጂ በጣም ሙድ ነው። የዘቤ ሊያሰማን ነው ዳጊ። እንደዚህ ያሰማን እኮ ችግር የለውም። ትንሽ ሪላክስ እንድናደርግ ዘቤ ሚሳረግ ነው። ትንሽ ያስቀን። ቆይ አንድ ጊዜ ለጌሳብ አንድ ቆይ ልተንፈስ። ቀጥል ቤካዬ ተንፈስ። ግን ጂጂን ካስቀየምኩ ግን አወርዳለሁ። ቤካ ብሎክ አድርገን ማወርድ ዛሬ እንዳትነካብኝ፣ ጂጂ እንዳትነካብኝ። ከቤካ ጋር ብዙ እንትን አለብን። ተው ዝም ብለህ አታጣላ እኮ። ከነካ አለው ጂጂ ማን ጂጂ ነው ያለው ዛሬ። ቀጥሉሽ። ያ ዳጊዋ ምን አለ መሰለህ፣ አሁን ለምሳሌ ይታረፋል ምናምን ይላል። ቅድም መምህራቸው ያለውን ነገር 100% እቀበላለሁ ብሏል። ያ ማለት ምን ማለት ነው? ገድል አይታረምም ማለት ነው። ለምን ሲባል ገድል መጽሐፍ ቅዱስ ገድል ነው ብሎ ስለሚል ማለት ነው። ገባ? አሁን እዚህ ያለውን ነገር እንደዚህ እንትን እያለ ሄደው እንጂ
ጀስት ታረም ነው ምናምን ስለተባለ እንዲህ አለባብሰ የምናልፈው ነገር አይደለም። ለምን ሲባል ገድላቱ ራሱ ከመጽሐፍ ቅዱስ የተቀዱ ንጹህ ምንጭ ናቸው ነው የሚለው። ንጹህ ምንጭ ማለት ከመጽሐፍ ቅዱስ ከተቀዳ ኦልሞስት ገድላቱ ሲታዩ በጠቅላላ መጽሐፍ ቅዱስ የሚደግፋቸው መሆን አለባቸው ማለት ነው። ከመጽሐፍ ቅዱስ ተቃርኖ ካለ ከመጽሐፍ ቅዱስ አይደለም የተቀዱት ወይም ምንጫቸው ንጹህ አይደለም ማለት ነው። አየህ ወደ እሱ ነው የሚያመጣ። ኦኬ እዚህ ገድላት፣ ድርሳናት፣ ታምራት መጽሐፍ ቅዱስ ውስጥ ያሉ ናቸው አለ። ምን ማለት ነው? በማርያም ደም በፈሰሰው የሰው ልጅ ከኃጢአቱ ይነጻል የሚለው መጽሐፍ ቅዱስ ውስጥ አለ እያለን እኮ ነው ዳጊ፣ አለ እያለን ነው። ስለዚህ ከመጽሐፍ ላይ እኮ አላገኘሁትም። አሁን ገብቼ ባልከኝ ያየሁት የለም እኮ አሁን። በቃ እንደዚህ ወረዳ ታዲያ ምንድነው ዝም ብሎ ቢኒዬ ከነገና ምንድነው ዳጊዬ? ስለዚህ ገድላት፣ ድርሳናት፣ ታምራት የሚባሉት እነዚህ በጠቅላላ መጽሐፍ ቅዱስ ውስጥ አሉ ከሆነ የተክልዬ ስም ሊገኝ ያስፈልጋል በዛ ውስጥ። ለምሳሌ የጌታን ስም የሚጠራ ብሎ እንዳለው የተክልዬን ስም የሚጠራ ይድናል ብሎ እንደሚለው እሱ ብቻ አይደለም፣ ለስጋችን መጠበቂያ ለነፍሳችን መዳኛ ገባ ተክለ ሃይማኖት እንደሆነ በተክለ ሃይማኖት ገድል ውስጥ አለ፣ እናነባለን፣ እናገኛለን። ከዛ ውስጥ ያ ነገር ገድል ውስጥ ያ ነገር መጽሐፍ ቅዱስ ውስጥ ሊገኝ ያስፈልጋል። ለምን ሲባል ገድላት፣ ድርሳናት፣ ታምራት የሚባሉት መጽሐፍ ቅዱስ ውስጥ ስላሉ። እኔ ደግሞ ቤካዬ ኢትስ ኦኬ ትምህርቱ ራሱ ከተገኘ እኮ ችግር የለብኝም። ገድል ላይ ያለው ትምህርት ሳይጋጭ መጽሐፍ ቅዱስ ላይ ካለው ጋር ከሄደ that's fine ግድ የለም። ስሞቹ ምንም ባይገኝ አትሊስት ትምህርቱ በማይጋጭ መልኩ ለምሳሌ እዚህ ጋር መቃብር በመሳም 101 ትውልድ ይማራል ያለህን ነገር መጽሐፍ ቅዱስ ላይ ስትሄድ ያመነ የተጠመቀ ሲልህ ይጋጫል። ስለዚህ ካልተጋጨ ራሱ ትምህርቱ እኮ ነው ፋይን። ባይ ዘ ወይ እኔ ፐርሰናሊ ብትጠይቀኝ የገድል እንትን ጠላት አይደል ወይም አልጠላም። ገድል ምን ችግር አለው? ባዮግራፊ ቢጻፍ እከሌ እኮ መልካም ተጋድሎ አደረገ በዚህ መቼ ነው የምጣለው መሰለህ? እኔ ገድላትን ለዛ ሰውዬ ስገድለት፣ እሱ ሰውዬ ዘክርለት፣ ቀን አውጣለት፣ ታቦት አውጣለት፣ ንግስ አርግለት፣ እጣንና ዣንጠላ ያዝለት ያልከኝ ቀን ፓስተር ነው ነብይ ነው አልሰማህም? ምንድነው ፓስተሩ ለኔ ነው እንደ ተጋደለው? ሄዶ አክሊሉን ከእግዚአብሔር ይቀበል። ለምንድነው ለሱ ንግስ ማውጣው? ከመልካም ትምህርቱ፣ ከመልካም ልምምዱ፣ ከጥሩ ባህሪው፣ ከአርአያነቱ ምቀዳው ነገር ሊኖር ይችላል። ስለዚህ የገድል ቀጥተኛ ጠላቶች አይደለንም። ገድላትኛ የምንጣላቸው ከመጽሐፍ ቅዱስ ጋር የተጣሉ ስላስቸገሩ ነው። ከኛ በፊት ከባይብል ጋር በመጣላታቸው ነው እንጂ ባዮግራፊ እኮ ምን ቢጻፍ ምን ችግር አለው? ምን ችግር? የተጻፈም ይኖራል። ይሄን እኮ ብንፈልግ ጴንጤዎችም ጋር የተጻፈ ይኖራል። በዛ ባዮግራፊ ምክንያት አንድን መድበን ቁጥር 2ን መድበን ቀን 2ን ቀን 3ን መድበን ታቦት አናወጣም፣ ዝክር አናደርግም፣ ፓስተሩን መቃብር የሳመ 101 ትውልድ ይማራል አንልም፣ ፓስተሩን ያልሳመ ደግሞ የቆመበት ስፍራ ይጥፋ፣ ስም አጠራሩ አይታወቅ ብለን አናስፈራራም። እንዲያን ነገር ካለ ይሄ ገድል አይደለም። ስለዚህ አንፋይንድ ስዕላትን ተመልከት፣ ቅዱሳን ስዕላት የሚሏቸው እኔ ችግር የለብኝ፣ ይሳል፣ ማስተማሪያ ይሆናል፣ ጥሩ ነው፣ ደስ ይላል፣ ቤቱንም ደመቅ ያደርገዋል፣ ችግር የለም። ስገድ ስትለኝ ነው የምጣላህ። ማታ ስስል አይቼ ጠዋት ለደረቀ ስል ስገድ ያልከኝ ቀን እጣላለሁ። አስተምርበት። እኛ የጂሰስ ፊልም እናሳይልን ለፋሲካ ምን ችግር አለው? ጂሰስ ሆኖ ነው እንዴ? አይደለም። አስተምርበት። ለፊልሙ ግን ስገድ ያልከኝ ቀን እጣላለሁ። ጂሰስ እኮ ነው ይሄ እኮ የሳልኩልህ ስዕል እኮ ጂሰስ ነው ያልከኝ ቀን ኖ አልሰግድም። አስተምርበት። that's fine እና ደሴም ነው። የሆነ ዝም ብሎ ጥላቻ ገድል ሲባል ድንግጥ ምን ጠላ አይደለም። ስለዚህ አለ እኮ መጽሐፍ ቅዱስ ላይ ገድል ትለኛለህ እንዴ? ምን ችግር አለ? እንኳን ኖሮ ሳይኖርም እኮ ጻፈው፣ ብቻ ከቃሉ ጋር አይጋጭ ነው የምልህ እንጂ እኮ ለምሳሌ ሺሻ አታጨስ የሚል የለም መጽሐፍ ቅዱስ ውስጥ። በቃ እኮ አለቀ። አንተ ምኑ ነው የምታገኘው? አስተምሮቱን ነው። አይጋጭ እንጂ ከመጽሐፍ ቅዱስ ጋር ህይወትህ፣ ምልልስህ፣ መቅደሱን አታርክሰው እንጂ that's fine። ምን እስካላረከሰህ ድረስና እንትን እስካልሆን ድረስ መጽሐፍ ቅዱስ ላይ እኮ መጻፍ የለበትም። ስለዚህ ሌላ ውጪ መጽሐፍ ላይ ሺሻ አታጭሱ ብሎ አንድ ፓስተር ጽፎ ባገኝ ከየት አመጣሁ ብዬ አልጣለሁ። በቃ ስለ መልካም ባህሪ፣ ስለ ስጋ ፍሬ አለመመላለስ ሐሳብ ነው የጻፈው ብዬ እረዳውና ይሄ ጥሩ መልካም ባህሪን እያስተማረ ነው፣ መልካም ምልልስን ለማስተማር ነው ፓስተር የጻፈው ብዬ እቀጥላለሁ። እስካልተጋጨ አንፋይ ነው። ግን አጭስ ግድ የለም ዘሙት ምናምን ካለኝ ኖ ይሄማ መቅደስ ያረክሳል፣ ይሄማ ከመጽሐፍ ቅዱስ ጋር ይጋጫል። መቼ ነው የምንጣለው? ከገድላት ጋር፣ ከስዕላት ጋር፣ ከድርሳናት ጋር፣ ከመጽሐፍ ቅዱስ ጋር ሲጋጩ፣ ሲስተካከሉ፣ እኩል ነን ያሉ ቀን ኧረ እንደ ይሄኛው ከአእምሮ ፈልቆ የተጻፈ ነው። መጽሐፍ ቅዱስ በመንፈስ ቅዱስ ተመርተው በእስትንፋሰ እግዚአብሔር ነው። እንዴት አድርገህ ነው ሚዛን ላይ እኩል የምታስቀምጠው ብዬ እጣላለሁ። ስለዚህ ገድላት መጽሐፍ ቅዱስ ሊሆኑ አይችሉም፣ መጽሐፍ ቅዱስ ገድላት ሊሆኑ አይችሉም። ፓስተሩ ሲጽፍ ሊሳሳት ይችላል፣ ቤተክርስቲያናችሁ ስትጽፍ ተሳስታለች።
ለዚህ ነው እኩል ሊሆኑ አይችሉም የምንለውና ኧረ በስመ አብ ዛሬ በጣም አሪፍ ነው። ግን ምን አለ መሰለህ እኛ ጋር ሲመጣ ዳጊ እየተመለስክ ነው። እግዚአብሔርን ዳጊ ተመለስክ 100% ነው። ይኸውልህ አሁን የተናገርከውን 100% ተቀበለዋል። ታርክ በእናትህ ወዴት ነው ብራዘር? ዳጊ ያለውን አሁን እኔ 100% ተቀበለዋል። አረጋጋው ብራዘር አረጋጋው። ካም ዳውን እኔ እቀበለዋለሁ። አንተ ይኸው ሚዩት አድርገኝ። ይኸው ሚዩት ላድርግልህ። አረ ቆይ ተረጋጋ። ወዴት የምን ጠጋ ነው ብራዘርዬ? እኔ ዋናው ነገር ምንድነው እነኚህ ገድላት፣ ድርሳናት፣ ታምራት የሚባሉት በጠቅላላ እነሱ ውስጥ ያለው ነገር በጠቅላላ ኦኬ፣ እነሱ ውስጥ ያለው ነገር መጽሐፍ ቅዱስ ውስጥ አለ ብሎ ያምናሉ። እነማን? ሊቃውንቶቻቸው። አሁን እዚህ ጋር ነው ጦርነቱ። እኛ ጋር ሲመጣ መጽሐፍ ቅዱስ ብቻ ብለን ስለምናምን እነኚህ ነገሮች ፈጽሞ ልንቀበላቸው አንችልም። ሲቀጥል ደግሞ ምንም ነገር ቢጻፍ ከመጽሐፍ ቅዱስ ስልጣን አንጻር እናያለን። ማለት ሐሳቡን እንፈትሻለን። በእግዚአብሔር ቃል የተናገረው ነገር እንደ እግዚአብሔር ቃል ነው ወይስ አይደለም? ካልሆነስ እናፈርሰውና እንጥለዋለን። በቃ እናስወግደዋለን። ሰው ምን እያልኩኝ ነው? እነኚህ ገድላት፣ ድርሳናት፣ ታምራት የሚባሉት በጠቅላላ የተቀዱት ከመጽሐፍ ቅዱስ ነው ማለት ንጹህ ምንጭ ናቸው እያለን ነው። ንጹህ ምንጭ ነው ወይስ የተበረዘና የረከሰ ምንጭ ነው? ኦኬ፣ ገድላቱ የተገኙበት መገኛቸው ራሱ እርኩስ ነው ወይ ምንጩ? እነሱ ነገር መነሳት አለባቸው። ሌላው ነገር ደግሞ ገድላት መጽሐፍ ቅዱስ ናቸው፣ መጽሐፍ ቅዱስ ገድላት ናቸው ተብሏል። ቆይ አንድ ጊዜ ሚታር በእናትህ ጂጂ መጽሐፍ ቅዱስ ገድል ነው፣ ገድል መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ ያለው ስልጣን ለገድላትም ስልጣናት አለው፣ ኢኳል ናቸው። ምንም በእነሱ መካከል ዲፍረንስ የለም ብሏል። ኦኬ ዲፍረንስ የለም ብሏል ሰውየው። ስለዚህ ገድላቱ የተጻፈው ነገር ትምህርት ይቻላል ስሙም ጨምሮ ሊኖር ይገባል ብዬ ያምናለሁ። ለምን ሲባል ምንጫቸው መጽሐፍ ቅዱስ ነው ብሏል። ሁለት ደግሞ በመጽሐፍ ቅዱስ ውስጥ ያሉ ናቸው ብሏል። ኦኬ ሶስተኛ ደግሞ እራሱ ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ደግሞ ገድል ነው ብሏል። አሁን አንተ የምትጠቀመው ሌላ ቦታ ሄደ መጽሐፍ ቅዱስ ትጠቀማለህ፣ ድንገት መጽሐፍ ቅዱስ ካይላ ገድላት ትጠቀማለህ። ምክንያቱም ኢኳል ስለሆኑ በስልጣን ደረጃ ማለት ነው። እነኚህም እግዚአብሔር እስትንፋሰ እግዚአብሔር ያለባቸው ናቸው፣ መጽሐፍ ቅዱስም እስትንፋሰ እግዚአብሔር ያለባቸው ናቸው ብለው ነው የሚያምኑት። ለዛ ነው የምጠይቀው። አሁን ከነገረ ድነትም አንጻር ለምሳሌ የማርያም ደም ፈሶ ሲል ያለው ነገር ገድል ውስጥ ያለው የእሷ ታምር ውስጥ ያለው ነገር በቀጥታ ገድላት ውስጥ ምንድነው መጽሐፍ ቅዱስ ላይ የማርያም ደም ፈሶ የሚለው ነገር መገኘት አለበት፣ ተጽፎ መታየት አለበት ብዬ ባይነኝ እኔ። ኦኬ ለምሳሌ ለእናንተ ለኃጥአን መድኃኒት ናት የሚለውን ታምረ ማርያም መቅደም ላይ ያለው ነገር መጽሐፍ ቅዱስ ላይም ማርያም ብሎ ስሟን ሜንሽን አድርጎ እመኑባት ያም ሳትጠራጠሩ ከዚያስ ለእናንተ ለኃጥአን መድኃኒታችሁ ናት ነው የሚለው ተጽፎ ልትገኝ ያስፈልጋል። ከምን አንጻር? ከነገረ ድነት አንጻር፣ ከዘላለም ሕይወት አንጻር ማለት ነው። ከአምልኮ አንጻር ደግሞ ለእግዚአብሔር ስገዱ የሚለው ለማርያምም ስገዱ የሚል ቃል በቃል ልናገኝ ያስፈልጋል ከገድላት ውስጥ። ለምን ሲባል ምንጩ መጽሐፍ ቅዱስ ነው፣ አሊያም በመጽሐፍ ቅዱስ አሉ፣ ወይም ደግሞ መጽሐፍ ቅዱስ ነው ገድሉ ራሱ ማለት ነው። ኦኬ ስለዚህ በምንም አይነት መንገድ ገድላት ውስጥ ያለው ነገር አይ ሊሻል ይችላል ወደሚለው አይነት መጣ አመጣም። ለምን እንዳይሻሉ ከመጽሐፍ ቅዱስ ኢኩል ሆኖ ተቀምጠዋል ነው የኔ ሐሳብ። ቀደም ብያለሁ። ለምሳሌ ተክለ ሃይማኖት ይመለካሉ ብለን ስንል አዎ ተክለ ሃይማኖትን አምልኳቸው ሲሉ ለምሳሌ በመገዛት እያመሰግኑ በመገዛት ይላል። ዕጣን እያጠኑ ጧፍ እያጨሱ ይላል። ከዚያስ መልካም ስራ እየሰሩ የሚል ነገር ታገኛላችሁ። ቀናቸውን ደግሞ እንደ ምን ቀን እንደ ትንሣኤው ቀን አክብሩ የሚል ነገር ደግሞ እናነባለን። እነኚህ የአምልኮ ስርዓቶች ለተክለ ሃይማኖት የሚደረጉ በጠቅላላ እርሱ መጽሐፍ ቅዱስ ውስጥ ሊገኝ ዘንድ ያስፈልጋል። እርሱ ብቻ አለም ዳግዬ ቅድም ያነሳው ነገር አለ። መቃብራቸውን የሳመ ምንየው ነገር እርሱም ገድል ውስጥ ተጽፎ ምንድነው መጽሐፍ ቅዱስ ተጽፎ እናገኝ ያስፈልጋል። ኦኬ የሆነ ሳምበዲ የሆነ ምናምን ነገር ቃል ኪዳን ተገብቶለት 100 110 50 40 የሚባሉት በጠቅላላ ያንን ያደረገ ምናምን ተብሎ የተቀመጡ እነዛ ኤቭሪ ሪኳየርመንቶች በጠቅላላ ማለት ነው በየገድላቱ ድርሳናት ታምራት ውስጥ የምናገኛቸው ሁሉ ነገር መጽሐፍ ቅዱስ ውስጥ ተጽፎ ልናገኘው ያስፈልጋል። ለምን ሲባል ገድላት ምንጫቸው መጽሐፍ ቅዱስ ስለሆነ አሊያም ገድላት ውስጥ ያሉ ነገር በጠቅላላ መጽሐፍ ቅዱስ ውስጥ ስላሉ ማለት ነው። ወይም ገድላቱ ራሱ መጽሐፍ ቅዱስ ስለሆነ ሰው ገድል ይለወጣል ይሻራል ምናምን የሚለው ነገር
እንዳይሆን አድርጎ ከልክሏቸዋል። ይሄኛው አባት። ስለዚህ አሁን ቅድም ያነበብኩት ለምሳሌ ጌታችን ኢየሱስ ክርስቶስ እኔ ሰዎችን ከአዳም ከድቀተ ባህሪ ያዳንኳቸው ተገርፌ ታርዤ ምንድነው እሱ ተሰቅዬ ሞቼ ከሞት ተነስቼ ነው እነሱ ምን የዘላለም ሕይወት እንዲያገኙ ያደረኳቸው ብሎ ሲል ማርያም ደግሞ አይ ለነሱማ እንኳን አንዴ 7 ጊዜ ሞትላቸው ነው ብላ ሞተችለት የተባለው ነገር መጽሐፍ ቅዱስ ውስጥ ተጽፎ ሊገኝ ያስፈልጋል። ለምን ሲባል በኢየሱስ ክርስቶስ አንድ ጊዜ መሞት በማርያም ደግሞ 7 በሞት በቀን 1 ሚሊዮን ከሲኦል እያወጣች ወደ እግዚአብሔር መንግስት ታስገባለች የሚለው ገድሉ ወይ ታምራቱ ኢየሱስን ሊገኝ ይፈልጋል መጽሐፍ ቅዱስ ውስጥ። ለምን ሲባል መጽሐፍ ቅዱስ ኢኳል ቱ ገድል ወይም ደግሞ ገድሉ ውስጥ ያለው በጠቅላላ ነገር መጽሐፍ ቅዱስ ውስጥ አለ ስለተባለ ማለት ነው። ኦኬ እሱ ብቻ አይደለም። ማርያም ለፍጥረት በጠቅላላ መጽደቂያቸው ናት የሚል ነገር እናነባለን ጌት ታምረ ማርያም ውስጥ። ስለዚህ ታምረ ማርያም ውስጥ ያለው ማርያም ለፍጥረት ሁሉ መጽደቂያቸው ናት የሚለው ነገር ቃል በቃል የት ውስጥ መጽሐፍ ቅዱስ ውስጥ ሊገኝ ያስፈልጋል። ለምን ሲባል ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው። አሊያም ገድላት፣ ድርሳናት፣ ታምራት መጽሐፍ ቅዱስ ውስጥ ነው ያሉት ማለት ነው። ስለዚህ በምንም አይነት መንገድ እንደዚህ ልኬት እንዲህ ለማለት ተፈልጎ ነው ቢባል ተቀባይነት የሌለው ሐሳብ ነው የሚሆነው። ሐሳቤ ግልጽ ነው። ይሉት እኔ ተረድቻለሁ። ስለዚህ ቤካ ግልጽ ነው ያንተ። ገድላት ከመጽሐፍ ቅዱስ ተቀዱ እንጂ መጽሐፍ ቅዱስ ከገድላት አልተቀዳም። ሌላው ደግሞ ምንጩ ሁሌም ንጹህ ነው። ሲቀዳ ግን ከታች ሊደፈርስ ይችላል። ሁሌም እየጠየቀ ያለው ከተቀዳ መጽሐፍ ቅዱስ ውስጥ መገኘት የለበትም። ይሄ ሁሉ ኤክስፕላኔሽን ለምን ቤካ ሰውዮቹ በመጽሐፍ ቅዱስ ላይ አክለው ምንጫቸው መጽሐፍ ቅዱስ ነው፣ ግን አክለው ጨምረው ብለዋል እኮ ይጻፋሉ። ስለ ሰዎች ይጨመራል። ለምሳሌ መጽሐፍ ቅዱስ ላይ ስለ ሰዎች የለም። ስለ ተክለ ሃይማኖት መጽሐፍ ቅዱስ ላይ አታገኙ። መጽሐፍ ቅዱስ ላይ ግን ብዙ እንትኖችን ወስዶ ከመጽሐፍ ቅዱስ ወስዶ በኋላ ግን የተክለ ሃይማኖትን ታሪክ ስለሚጨምር የሰዎችን ስለሚጨምር ቃሉ ከእግዚአብሔር መሆን አለበት፣ ከመጽሐፍ ቅዱስ የሚጋጭ መሆን የለበትም። ነገር ግን ጨምሯል። ሲጨምር ግን ሊሰሳት ይችላል። ከመጽሐፍ ቅዱስ የወሰደው ግን አይሰሳትም። ስለዚህ ምንጩ አይደፈርስም፣ የሚቀደው ግን ይደፈርሳል። ቤካ እንዳትሸወድ። ሌላው ደግሞ ምንጩ አይሰሳትብህ እንጂ ምንጩ አይደፍርስብህ እንጂ ምን አስጨነቀህ አንተ? ስለ ሌላው ምን አስጨነቀህ? ስለ ገድላት ምን አስጨነቀህ? መጽሐፍ ቅዱስ አይነካብህ። መጽሐፍ ቅዱስ ሰላም ይሆንልህ። መጽሐፍ ቅዱስ ላይ አጋጭተው አይናገሩ። ስለ ኢየሱስ የተሰሳተ ስብከት አይስበኩ። ስለ ማርያም የተሰሳተ ስብከት ጥቅስ አይጥቀሱብህ። ምን አስጨነቀህ አንተ? ምንጩ ሰላም ከሆነልህ ስለ ገድላት ምን አስጨነቀህ? ይህን ያህል ከተጨነቅክ ማለቴ ነው። ከዛ ውጪ ገድላትን የምንጠቀምባቸው እኛ ለራሳችን ነው። በነገራችን ላይ አኗኗርም እኮ አለ። እሺ ቤካ አኗኗር እኮ አለ። ሁሉን ነገር እኮ ይኸውልህ አለባበስ፣ አኗኗር ነገር እኮ አለ። ሁሉን አንተው ጠይቀኝ። እሺ ገድላት ውስጥ ያለው ነገር መጽሐፍ ቅዱስ ውስጥ አለ? ላይኖር ይችላል። ገድላት ላይ ሊጨመር ይችላል። ጭማሪ ይኖራል። እኔ ስለ ጭማሪ አይደለም ማወራው። ሰውየው ያንተ አባት ያንተ የራስህ የሆነ አባት መምህር የምትለው ሊቀ ሊቃውንት ነው፣ መጋቢ ነው። ገባ? መጋቢ ነው። እሳቸው ያሉት በጠቅላላ ከምንጭ አንስቶ እንደገና ደግሞ ስለ ነባራዊነታቸው ማለት እዛ ውስጥ ገድላቱ መጽሐፍ ቅዱስ እንዳሉ መጽሐፍ ቅዱስና ገድል ሊለዩ እንደማይችሉ መጽሐፍ ቅዱስ ማለት ገድል ነው፣ ገድል ማለት መጽሐፍ ቅዱስ ነው ብለው እንዳሉት። ስለዚህ ገድላትና ታምራት እንዲሁም አላሉ ከመጽሐፍ ቅዱስ ተቀርተው ግን ተጨምሮባቸው ታክሎባቸው ነው ያሉ። እሺ ዳጊ፣ እኔ ውሸት በጣም ይስጣል። በነገራችን ላይ እዚህ ጋር ሰምቼው ሰውየውን በጣም ነው የሚደርሰው። ጌርሳም ዋሾኝ ጌርሳም ዋሽቻለሁ። ግጥም አድርገው ዋሽታል። ግጥም አድርገው ዋሽታል። ጌርሳምን ጠይቀው ጌታ ለምን ጌርሳም ጠይቀው ላሰማ አይሻልም? ወንድማ አሰማ
አሁን እንደዚህ ያለ ውሸት በጣም ነው የሚያስጠላው በነገራችን ላይ። እና ሌላ እኔ አልዋሽም ቤካ፣ እግዚአብሔርን ለማን ብዬ ነው? እኔ ለምንም አልዋሽም ቤካ። ይኸውልህ ለምንም አልጨነቅም እኔ በቃ ለኢየሱስ ክርስቶስ ብቻ ነው የምጨነቅ። እኔ ስለ ጽድቄና ስለ ኮነኔ እንጂ ስለሚነገረው ስለሚወራው ነገር አልጨነቅም። እንዳትሸወድ። ስማ አሉ ወይ ገድላት፣ ድርሳናት። እሺ የዘቤ ዳጊዋ የዘቤን አዘጋጅላቸው መጻሕፍት አሉ። እኒህ ገድላትና ድርሳናት፣ ታምራት ወይም ደግሞ ሌሎቹ መልካ መልክ በቅኔ መንገድ ተዘጋጅተው ወይም ደግሞ መልክ ተብለው ለቤተ ክርስቲያን አገልግሎት የሚውሉ የተለያዩ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት ሲጀመር ቅዱሳት መጻሕፍት ነው ያለው ስሙ። ያ ማለት መጽሐፍ ቅዱስ እንደማለት ነው። የተቀደሱ መጽሐፎች ኢየሱስ ጌታ ነው። ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። ስለዚህ ከምን የተቀዱ ነው ያለው? እሺ ከምን የተቀዱ ነው ያለው? ብራዘር ከመጽሐፍ ቅዱስ ምንድናቸው? ንጹህ የተቀዱ ናቸው። ንጹህ ምንጭ እነማን ናቸው እነሱ? ምንጩ መጽሐፍ ቅዱስ ነው። እነማን ናቸው እነሱ? ብራዘር ገድላት ልጆች፣ ድርሳናት የመጽሐፍ ቅዱስ ልጆች። ገድላት፣ ድርሳናት፣ ታምራት አይደለ? መልካም whatever። ስለዚህ እንደዚህ በጠቅላላ ቅዱሳት መጽሐፍት ብሎ የሚጠሩት እዛ ውስጥ ቅዱስ የሚባለው በመንፈስ የተጻፈው በመንፈስ ቅዱስ የተጻፈው ቅዱስ መጽሐፍ ቅዱስ ብቻ ነው። አረ ቆይ በዳት እኔ እኮ ሰውየው ሲል አልሰማህም ብራዘርዬ? ቅዱሳት መጽሐፍት ብሎ ከዛ አላለም። ቅዱስ መጽሐፍት ናቸው አላለም። ከቅዱስ መጽሐፍ ምንጭ የተወሰዱ መጽሐፍት ናቸው ነው ያለ። እንዴት ነው ወንድማችን ዳጊ በጣም ቅዱሳት መጽሐፍት ሲል አልሰማህም ብራዘር? ቅዱሳት እሺ አንድ የመጨረሻ ለማሰማ ብራዘር ወይ ኢየሱስ የሚባሉ መጻሕፍት አሉ ወይ? አዎ ገድላት፣ ድርሳናት። ጥያቄው እንግዲህ በእናንተ ቤተክርስቲያን ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት አሉ ወይ? አዎ ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት አሉ። እኒህ ገድላትና ድርሳናት፣ ታምራት ወይም ደግሞ ሌሎቹ መልካ መልክ በቅኔ መንገድ ተዘጋጅተው ወይም ደግሞ መልክ ተብለው ለቤተ ክርስቲያን አገልግሎት የሚውሉ የተለያዩ ቅዱሳት መጻሕፍት አሉ። ምን አሉ ብራዘር? ምን አሉ? ጄጄ ምን አሉ ነው ያለው? የተለያዩ ቅዱሳን መጻሕፍት፣ ቅዱሳት መጻሕፍት። ስለዚህ ቅዱሳት መጻሕፍት ተብሎ የሚጠሩት ማለት ነው። ቴንክ ሶ ማች። እሺ ሚዩት አድርጋው። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። ስለዚህ እነዚህ መጻሕፍት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው አጉልተው ማብራራት የሚችሉ የተግባር መጻሕፍት ናቸው። ለምሳሌ ገድላት፣ ድርሳናት፣ ታምራት የሚባሉ እኒህ መጻሕፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጪ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው።
ይህንን ማሳየት እንችላለን። መጽሐፍ ቅዱስ በራሱ ገድል ነው ስንል ለዚህ እሺ ዳጊዋ ያንተን አሰማው። እሺ ቤካዬ ቶክ ላይ የሚቀርቡ ዶክተር ዘቤ እምነት በምን እንደሚታወቀው ታዲያ ገርልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት እኮ ነው። ገርል ማለት ወደ መጽሐፍ ቅዱስ ማለት እኮ ነው። ገርል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገርል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይሄን ሳትቀበሉ የሚባል ነገር የለም። ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት እኮ ታሪክ እኮ ነው። እምነት በምን እንደሚታወቀው ታዲያ ገርልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት እኮ ነው። ገርል ማለት ወደ መጽሐፍ ቅዱስ ማለት እኮ ነው። ገርል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገርል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይሄን ሳትቀበሉ የሚባል ነገር የለም። ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት እኮ ታሪክ እኮ። እኔ ግን ታውቃለህ እንደ ዶክተር ዘቤ የሚመቸኝ የለም። ቀር የሚለው ሌሎ ዳጊዋ እሺ ስለዚህ ጄጄ በማርያም በፈሰሰው ደሟ የሰው ልጅ ከኃጢአቱ እንደሚነጻ የተጻፈው ይሄ ታምረ ማርያም ላይ ያለው ሐሳብ አለመቀበል አትችልም ማለት ነው። አሊያም ከኦርቶዶክስ ከሚባልበት የአሕዛብ ተቋም ትወጣለህ ማለት ነው። ያው ተቋም አሕዛብ የሚለውን የአሕዛብ ተቋም የሚለውን እርሰውና እኔ ከማርያም ነው የፈሰሰ ደም ቢሉ ይወጣለሁ፣ ጴንጤ ይሆናለሁ። እሺ ይሄው አነበብንልህ እኮ ከዚህ በላይ ማለት ነው። ወንድም እሆናለሁ፣ በጌታ ወንድም እሆናለሁ። እኔ ከማርያም ጎን በፈሰሰ ደም ነው በጸጋው የዳን ነው ከተባለ በዛ ስቅለት በማርያም ስቅለት ነው ከተባለ አይዞ ቤካ እኔ እናንተ የጌታ ወንድማማቾች ነን ነገ ጀምረን ከተባለ ግን ይባላል። ቤካ ከተባለ እያለ ነው። ቅድም እኮ ግን እኮ መጽሐፉ ተቀይሯል ተከፍሏል ብሎ ነበር። ችግር የለውም በቃ እንውሰድ። ችግር የለውም መሲባ የኔ ጀግናዋት ችግር የለውም። እሺ አሪፍ ነው። ኢትስ ኦኬ። ስለዚህ እሱ ነገር ታጠራለህ ማለት ነው። ሌላ ምን ይገርማል እኮ አንዱ የኛም ሰፈር አንዱ እኮ ሳስበው ማርያም አማላጅ ናት ብሏል። ምን ችግር አለው? ሲያስበው ጅጅም ሀሳቡ መቀየር መብቱ ነው፣ እናከብራለን። በጣም ዳጊ እኔ እንዲህ ዝም ብሎ ቀልድ የለም። እኔ የቤተ ክርስቲያኔን ዶግማ ይቼ ቤተ ክርስቲያን የምትለውን በደንብ አድርጌ ጠንቅቄ አውቄ እንጂ እንደው ዝም ብዬም አይዞህ እንደው እንደዛ አይነት እንትን የለም። እኔ እንደውም ብዙ ጴንጤ ያሳዝነኛል እንኳንስ እኔ ወደዛ እኔ ምንድነው ቅንነት፣ መጀመሪያ ቅንነት፣ ቅናት ማስወገድ ችግር የለውም። አሁን ስማ ብራዘር ችግር የለውም። እኔ ደግ ሆነ ብትመጣ ዳጊ ለምንድነው እኔ አንተን ማትስበኝ? አንተ ቅን ሆነ ብትመጣ ለምንድነው ማስበኝ? አንተ በቅንነት አስበህ አእምሮህን በሰላም አሰርተህ ከመጣ ለምን እኔ አትስበኝ? ትስበኛለህ። ኧረ ጂጂ ዛሬ በጣም ተሳሳብን በእውነት እናንተ ዛሬ በጣም ተመቻቸ ነው። አንድ ነገር ከተናገረ ደውልልኝ። አሁን ዞርልልኝ። እሺ ይኸውልህ ዳጊ አንድ ነገር ልንገርህ። ያው ቅድም ቀኑ ሙሉ የዋለው ዛሬም ሳዳምጡ ይያል አንድ ሰው አይናገር። ይኸው ችግር የለውም። ይኸውልህ በአቡነ ጳውሎስ በጻፉት መጽሐፍ በጣም አንተም ተጨቃጨቅ፣ ኤርሚያስም ተጨቃጨቀ። ትናንትን የሆነ ነገር ላነሰው ብል ገና እነ ጸዲና እነ እንትና እያሉን የመጽሐፉን አውቀው ስለነበረ መጽሐፉ አለ እያልኩ ሜሴጅ ላይ ብጽፍላቸው እምቢ አሉ። መጽሐፉ የለም እያሉ ተከራከሩ። ላያዩት ይችላሉ ኖርማሊ። እኔ ደግሞ ከዚህ በፊት እንትና እሱ ብሩኬ አይ ስላየሁት አቅርቦት ስላየሁት አለ መጽሐፉ። ነገር ግን ለማለት የተፈለገው እንደዚህ ነው ብዬ ብላቸው አልሰማኛሉ። በኋላ ረጅም ሄዶ ዳጊ እንደዛ ተጨቃጨቃችሁ ያሪድም መጣ እና ግን እኔ አሁን ዛሬ ያሪድ አንተ ዳጊ በጣም እንደው አንተን በጣም ትንሽ የከፋኝ እንደው ሊል የተፈለገው ነገር እዛ ጋር ማርያም ሰው አይደለችም ወይ ሊል አይደለም የተፈለገ። ጥንተ አብሶ የለባትም አለባት ማለት ነው እንጂ ጥንተ አብሶ አለባት ማለት ኃጢአተኛ ነች ማለት ከሰማይ ነው የወረደች እሷ አይደለም። ይኸውልህ እንደው ቤካ እስኪ ተወኝ በእውነት ነው የምልህ መጽሐፉ ይኸውልህ በግልጽ ስላስቀመጠው ነው። ይኸውልህ ቤካ ይሄማ ኢንትረስቲንግ ነው። ምን ልትል ነው? ቆይ ጂጂ ይቀጥ ይኸውልህ ቆይ እስኪ ዝም ብለህ እስኪ ቤካ አዳምጥ እስኪ ከምር አዳምጥ።
እና ይኸውልህ ዳጊ አጠራርኩ እሺ አዎ አጭር እኮ ነው ይኸውልህ ዘረዘረ ጥንተ አብሶ አለባት የሚባል ከኃጢአት ወርሳለች የሚባለው ከሰማይ ስለሆነች እሷ ከሰማይ የወረደች ነች የሚሉ እነዚህ ኃጢአተኞች ናቸው ይላልና ይል የተፈለገ እኮ ከሰማይ ነው የወረደች ስለዚህ ኃጢአት የለባትም ኃጢአት አለባት ነው እንጂ ከሰማይ ነው የወረደች እሷ ኃጢአት አለባት ከሰማይ የወረደች አይደለችም ልክ እንደ ሰው ነች ነው እንጂ ከሰማይ የወረደች አይደለችም ልክ እንደ ሰው ነች የሚል ሰው ኃጢአተኛ ነው የሚል መጽሐፉ እና መጽሐፉ ሰው ናት አላለ እንዴው በቅንነት የእውነት ነው የምልህ ማንም ሰው ቢያዩያን እንዴው መጽሐፍም ስለሆነ የተጻፈም ሃርድ ኮፒም ስለሆነ ማንም ስለሚየው እኔ በዛ ዳጊ በጣም ስትጨቃጨቁ በጣም ተቀይሜያለሁ ከዛ ውጭ ግን በዛሬው ግን ግልጽ አድርግልኝ አንድ ነገር ገባኝ መጽሐፉ ሰው ናት በሉ ነው የሚለው ሰው ናት አትበሉ ነው የሚለው አልገባኝም ንገረኝ ሰው ናትና መጽሐፉ የሚለው ምን መሰለ ጥንተ አብሶ አለባት የምትሉ ኃጢአትን በዘር ወርሳለች የምትሉ ከሰማይ የወረደች ናት ኃጢአት የለባትም ለምን ትላላችሁ ከሰማይ የወረደች ነች እንደሷ ኃጢአት የለባትም ለምን ትላላችሁ ኃጢአት አለባት ለምን ትላላችሁ ሉካ በትልቁ አድርገኝ እስቲ ቆይ ጂጂ ምን ጌታ እስኪ ነው አሁን ያልከው ሐሳብ ነው ያለው አለው ወገኖች መጣው ያ ዳጊዋ እሺ ጂጂ ይኸውልህ ይሄን ብዙ ዛሬ ብለናል ግን እንደው እንድታውቀው ስለፈለኩ ነው ከላይ ከገጽ 28 ጀምሮ አንብበው ማን ነው 30 ነው ይሄ ገጽ 30 ነው መጽሐፉ ስላለ ለዘማርያም ላይ ቴሌግራም ካለ ገብታ አንብበው ራሱ ዘማርያም ቴሌግራም ላይ ተለጥፎላችኋል ኦኬ ምን እያለ መሰለ እዚህ ጋር ጂጂ የሚስ ያረከው ነገር አለ ላሳየ አተታተተና ገጽ 30 ላይ መጣና ከዚህ ወጥቶ ይላል ማለት ካልነው ነገር ወጥቶ ግን አንድ ሰው ጥንተ አብሶ አለባት ቆይ እዚህ ዛሬ ምንድነው ጥንተ አብሶ አለባት ነበረባት ወይም አለባት የነጻች ከብስራት በኋላ ነው ይሄው ታየውን አለና እስከዚህ አያጣላም ሂድ የነጻች ከብስራት በኋላ ነው እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዛም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል ድፍረት ክህደት የማይሰረይ ኃጢአት ነው እንግዲህ በደል የሚያስብለው ምንድነው አንደኛ አንድ በደል የሚያስብል ነገር እሷን ምን ማለት ነው አንድ ጥንተ አብሶ አለባት ማለት በደል ነው ኃጢአት አለባት ማለት ቆይችን እንጨርስ ጥንተ አብሶ ነበረባት ማለት በደል ከሆነ ምንድነው በደልም እንዳይሆን የምትማረገው አሁን ይኸውልህ በእኛ እምነት የለባት አይደለም ጂጂ አንዴ ይቅርታ ጥንተ አብሶ ነበረባት ማለት በደል ከሆነ ጥንተ አብሶ የለባትም ትክክል ነው ማለት ነው አዎ አንድ በል ጨረስን እሺ ወይም አለባት እሺ የነጻች ከብስራት በኋላ ነው ማለት በደል ከሆነ የነጻች ከድሮም የነጻች ስትል ነው ትክክል የሚሆነው አይደል አዎ ከድሮም ንጹህ ነች ከድረንተም በኋላ አይደለም የነጻችው በቃ ጥሩ አየ የእናንተን አስተምሮ ነው ተቀበየው አልተቀበየው ሳይሆን እዚህ ጋር ያለውን ያነበብኩ ነው ስለዚህ የዚህን ተቃራኒ አዎ አይ ከእናንተ እኮ የተጻፈው መጽሐፉ ተጻራሪ እኮ ነው ጂጂ አንዴ ይቅርታ ቆይ ጂጂ አንዴ ሰማኝማ ጥሩ እየመጣን ስለሆነ አሁን ጥንተ አብሶ አለባት ማለት በደል ስለሆነ ምንድነው የምታረገው ትገለብጠዋለህ ማለት ነው ይሄን ቃል ትገለብጠዋለህ ጥንተ አብሶ ነበረባት ካልክ የለባት ስለዚህ የለባትም ስትለው ነው ይሄ ነው ካልክ ግን ክደት ነው አይደል አለባት ካልኩ ክደት ነው አዎ ጥንተ አብሶ ነበረባት ወይም አለባት ካልክ ክደት ነው ስለዚህ ትገለብጠውና ጥንተ አብሶ የለባትም ብለህ ትናገራለህ ክደት እንደሆነ የነጻች ከብስራት በኋላ ነው ካልክ ክደት ሊሆንብህ ነው ስለዚህ የነጻች ከብስራት በኋላ ነው አትልም እሺ 2 3 እሷ ሰው ናት ካልክ ክደት ነው ቆይ ስማ
ይሄው ደግሞ ቀጠልን ደግሞ ሶስተኛ እሷ ሰው ናት ካልክ አይልም እሺ ይኸውልህ እንደሱ አይደለም ይኸውልህ ዳጊ እዚህ ላይ እኮ ምንድነው ያለ ከሰማይ የወረደች ነች ኃጢአት የለባትም ካላችሁማ ከሰማይ የወረደች ነች የሚል ለዛ ነው የሚለው አንብበው መጽሐፉ ቃቸው አንብ ያለ ይኸውልህ ነው እኮ አመጣሁልህ እኮ ፊት ለፊት እኮ አለ ከሰማይ የወረደች ነች የሚለው ከሰማይ የወረደች ነች የሚል አለ እኮ ልክ ነው ይኸውልህ ከሰማይ ይኸውልህ ኃጢአት የለባትም የምትሉን ከሆነ መናፍቃን ናቸው እንደዛ የሚሉን ከሰማይ የወረደች ናት እያላችሁን ነው እያሉ ነው ለመናፍቃን መልስ እየተሰጠ አማርኛ ይችላሉ ያነበቡት ነው አሁን ትንሽ ትዝብት አይከተው አንተ የምታወራው ሐሳብ ነው ጻፈው ይጻፈው ምኑ ከሰማይ የወረደች ናት ነው የሚለው ወይስ ከሰማይ አልወረደችም ነው እያለ ያለው እዚህ ጋር ከሰማይ የወረደች ናት ማለት ይኸውልህ ከሰማይ የወረደች ናት ኃጢአት የለባትም ካላችሁማ ይሉናል መናፍቃን ከሰማይ የወረደች ናት ማለት ነው ይሉናል መናፍቃን ስለዚህ ጅጅን እንስማ ወይስ አይናችንን ካላችሁንማ አይናችንን እንመለው ወይስ የቱ ይሻላል ንገረን አንተ ተሻለ ተጻፈ እኮ ምን መሰለህ ከሰማይ የወረደች ናት አንዴ ልድገምልህ ጅጅ ተንታብሶ ነበረባት ካልክ ክደት ነው የነጻ ከብስራት በኋላ ነው ካልክ ክደት ነው ሶስተኛ ኃጢአት አለባት ይላል እኮ ይኸውልህ ኃጢአት አለባት በዘር የመጣ ኃጢአት አለባት ማለት ክደት ነው እናት እሺ ክደለም እሺ ሁለት ጨረስን እንዳለ የገለበጥነው ነው ክደት እንዳይሆንብን የገለበጥነው ነው ሰው ናት ካልክ ክደት ነው ስለዚህ ሰው ናት አትልም ኦኬ ከሰማይ አልወረደችም ይላል ከሰማይ አልወረደችም ካለ አንድ ሰው ክደት ነው ስለዚህ ምን ማለት ነው ያለው ከሰማይ የወረደች ነው እንጂ የሚል ከሰማይ አልወረደችም የሚሉ እኮ መናፍቃን ናቸው ይልህ ለመናፍቃን መልስ እየተሰጠ ነው ከሰማይ አልወረደችም ኃጢአት የለባትም ካላችሁንማ እኛ ይልህ ኃጢአት የለባትም ጥንተ አብሶ የለባትም በዘር ኃጢአት አልተላለፈባትም እያልን መጣንና መናፍቃን እነዚህን ካላችሁንማ ከሰማይ የወረደች ናት እኮ ላይቭ ኤዲት ያረክልን ነው አንተ በጣም እሺ ቴንክ ዩ እናመሰግናለን ግን አሁን ምንም ማድረግ አንችልም ጂጂዬ እናከብርህና መጽሐፉ ያለውን እናነበዋለን እነዚህ በትምህርት ጥቅሶች የተቀመጡት ነገሮች መናገር ትምህርት ጥቅሶች የተቀመጡት ምንድናቸው ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው ሰው ናት ከሰማይ አልወረደችም ማለት እያሉ መናገር ከዛም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል ድፍረት ክህደት የማይሰራ ኃጢአት ነው አሉ ስለዚህ ክህደት እንዳይሆንብኝ ምን እላለሁ ሰው ናት አልልም ሰው ናት ካልኩ ክህደት ሊሆንብኝ ነው ስለዚህ ምንድነው የምለው ሰው አይደለችም ነው የምለው ኦርቶዶክስ ሰው አይደለችም ነው የምትለው እዚህ ቦታ ብቻ አይደለም የምትለው እኮ ምን ትላለች መሰለ ሰው እንዳትሆንባት ማርያም ኦርቶዶክስ ምን ታረጋለች መሰለ ራሱ እሱ መጽሐፉ ላይ እኮ ሰው ናት ይላል እኮ ዳጊ እያነበብኩት እኮ ነው ሰው ናት ካልከማ ክህደት ሊሆንብህ ነው ይሄን ማለት መሳሳት ብቻ ሳይሆን በደል ድፍረት ክህደት የማይሰራ ኃጢአት ነው እኮ አለ ወዳጄ እንዳትል ካልክ የማይሰራ ኃጢአት ነው አለ ስለዚህ ይሄን አትልም የዚህን ተቃራኒ ነው የምትለው ማለት ነው ኧረ በስመ በቃ እሺ ወዳጄ እንደፈለክ ጂጂ ጨረስኩ ነው በቃ እሺ እኔ ዳጊ በቃ እንደው ይሄንን ነው የምልህ በደንብ ሰውበት አይ ተባረክ ወንድሜ ቀጥሉ ከሌሎች ጋር ጂጂ አይ ጥሩ ነው ዛሬ ሌላ ሙድ እንዳላበላሽው ችግር በቃ ክፍሉን ግን አንብበው እሺ ኧረ እኔ ምን የሚበላሽ ሙድ አይደለም እኔ ችግር የለውም ይኸውልህ አባቴ አይ ጥሩ ስለሆነ ድንጋይ የሚባል አንድ እንትን አለ ኧረ ጠላት ድንጋይ ይሁን ዞሮ ችግር የለውም እሺ በካይ አመሰግናለሁ ሳሚ ይቀጥሉ እሺ ቴንክ ዩ እና አመሰግናለሁ ጭማቂው ይሄንን ወንድም ኧረ እኔማ እናንተ ወንድሞች ደህና አድርጋችሁ ይዛችሁታል ቤካ ዛሬ እንዳያወራ ምንም ጸጉር የቀረው ጸጉር እሱ በቃ ከልብ አይላቭ እንደዚህ ፓሽኔት የሆነ እንትን አፖሎጂቲስት ጂጂ ይኸውልህ አይ ቤካ በእውነት እኔ ቤካ ልፈልገዋለሁ ስልክ መቀየር አንዴ ዞር ልል ስለሆነ ነው ጂጂ ስማኝማ ይሄ ገጽ 30 ላይ ነው ያለው መዝሙር ያሬድ የሰራውን ቪዲዮ ሄደ ተመልከተው ገጽ 28 ላይ ሄደና
አረኛ ሰው ናት ብለናል የሚል ሐሳብ አወጣ። ፍጡር ናት ብለናል እኛ ፈጣሪ ነች ወይም ሌላ ኢሜጅ አልሰጠናትም ማለት እኮ። ሲጀምርም 28 ላይ ከእንዴት አወላለዷን እንዴት ፍጡር እንደሆነች እንዴት ሰው እንደሆነች እናት አባት እንዳላት አለና ሲደመድም ግን ካናና ከያቄብ ተወልዳ ሰው አይደለችም ይባላል እንዴ? ጂጂ አንተ እኮ ትክክል ነህ። እኔ እናንተ እኮ ተስማምተናል። አሁን ያልተስማማ ነው ከመጽሐፉ ጋር ነው እንጂ ከጂጂ ጋር እኮ አይደለም ያልተስማማሁት። ከሚኪ ጋርም ከጸዲም ጋር እኮ ተስማምተናል። የዛን ቀንም እኮ አይተህ እንደሆነ ጸዲም የምትለው እንዳንተ ነው፣ ሚኪም የሚለው እንዳንተ ነው። እናንተ ጋር እኮ ስህተት የለም። እኛ መቼ እናንተ ሳሳታችኋል እኮ። ስለዚህ ምን አረገ መሰል መዝሙር ያሬድ ሄደና አረኛ ሰው ናት ነው ብለን የምንለው ይሄው ሐናና ኢያቄም ተወልዳለች፣ ሂዱና 28 ላይ አንብቡ። እነሱ መጥተው 30 ላይ ነው የሚያነቡት አለ። 30 ላይ እኮ የደረስነው በ28 ሰው ነው ብላችሁ ጀመራችሁና መጨረሻ ላይ ግን እሷን ሰው ናት ማለት ክህደት ነው በሚል ደመደማችሁት። ስደመድሙት ስጀምሩ ሰው ነው የሚል ሐሳብ ሰጣችሁ። ኢቭን ሰው ነው የሚል ሐሳብ አይደለም የሰጠው 28ን ካነበብከው ምን መሰለህ የሚለው ባጭ እሷን ላንብብልህ። ይቅርታ እህቶች ወንድሞች፣ በጣም ባልነካካው ይሻል ነበር። አንዴ አሳይ አንድ ጊዜ ቆይ። ቤካያ አጠገብህ አለ እንዴ? ቆይ እሺ አንዴ ልክፈትልህ። አጠገብ ያለ ዳግ ይቀጥል። የነብር ጭራ ከተያዘ አይለቀም። አዎ ምን መሰለህ ለምን እንትን ብየው አትልቀቀው። በተለይ ያሬድ መጥቶ ካምታታማ በደንብ ታዲያ ተጋግሞ መውጣት አለበት። ሰው ከየት ጋር እንደሚገኝ ስለሚያውቀው ረጋ ብሎ ሄዶ ያነበዋልኛ እንትን ነው። እሺ ቆይ ገጽ 28 ላይ ላንብብልህ። 30 ላይ ነው ያለው። አንዴ ይቅርታ እሺ ታገሰኝ ወዳጅ። ምን ላይ ነኝ ያለሁት? ኦኬ 32 ላይ ነኝ ያለሁት። እሺ 31 30 28 ላይ ልሂድና ላንብብል። እንደዚህ ይላል። ስማኝ ጂጂ አንተም ሄዳ አንብበው። ዘማርያም ቴሌግራም ላይ እሺ እየሰማሁ ነው። እመቤታችን ቅድስት ድንግል ማርያም ጥንተ አብሶ አለባት ላሉት ቤተክርስቲያን ስለ እመቤታችን የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ፍጡራን ሁሉ የተለየና ከፍተኛ ነው። አምሳያ እኩያ ጓደኛ አላት ብላ አታስተምርም። መገኘቷም ከሰው በተፈጥሮ ጾታ ሴት ብትሆንም ሰውነቷን አምነዋል ማለት ነው። እዚህ ጋር ብትሆንም የግብር ጓደኛ የላት እያለ ትምህርቱ ይጀምራል። ጥሩ እኮ ነው እዚህ ጋር ያለው ነገር። ያው አንዳንድ ማልስማማበት ሐሳብ ቢኖር ሰው ናት ብለህ ከጀመርክ ግን ሰው ናት ብለህ ነው መጨረስ ያለብህ። ግን ብለህ መጨረሻ ላይ ሰው ናት ማለት ግን ክህደት ነው ካልከኝ እንዴ እላይ ያልከው ረስተኸው ነው እንዴ? ስለዚህ መሄድ ያለብኝ ድምዳሜ በሰጠኸው ነው በተነሳበት ነው? አንድ ትምህርት ስታስተምር በተነሳበት ነው የማየው ወይስ ኢዚ ኳልቱ እንትን ባልከው ነው ምን የሚሄደው? እኔ በድምዳሜ ነው የሚሄደው እንጂ እኮ ስነሳ እኮ 100 ብር ወስጄ ነበር ግን 50 ብር መለስኩ አይደል እንዴ? ምን ነው አንተ 50 ላይ አተኮርክ አትበለኝ። ሙሉን መመለስ አለብህ። ድምዳሜህን ነው የማየው። ሙሉን ብር መልሳል አልመለስክም፣ የወሰድከውን ወይም የተበደርከውን ወይም የሰረከውን ነው እንጂ ግማሹን መልሻለሁ ግማሽ እኮ ሰው ናት ብለናል ከላይ እኮ ብትለኝ አይሆንም። ኢዚ ኳልቱ ብለህ ሰው ናት ማለት ክህደት ነው ካልከኝ ለካ ሁሉ መንደርደሪያ ተሳራ የነበረው ኢቭን መንደርደሪያዎቹን ሄዳ አንብባቸው። ብስቱን የሚሰጧት መላእክቶች እንደሚያበሏት ጭንቅላት ውስጥ ምን አይነት ኢሜጅ እንዲፈጠር ነው። በቃ ከሰው ለየት ያለች እንደሆነች ከአምላክ ዝቅ ብላ ከሰው ከፍ ያለች እንደሆነች ትምህርታችሁም ላይ ታውቀዋለህ። ይሄን እኔም ጨምሬ የማወራው አይደለም። ይሄን ኢሜጅ ሰራና ኮንክሉዥን ላይ 30 ላይ ሲደርስ እሺ ምን ልትለን ነው ስንለው ሰው ናት ማለት ክህደት ነው አለ። አሁን መዝሙር ያሬድ ምንድነው? እኛ እኮ ከላይ ሰው ናት ብለናል። እስከላይማ ብለሃል። ድምዳሜ እኮ ነው መጽሐፍ ሲደመድም ትምህርቱን ቆንጆ ሰባኪው ጀመረና መሀል ላይ ዘባረቀ እኮ ነው ማወራ እኮ እና ታችም ያላችሁ መልስ ሰጥቶበታል ምናምን የምትሉኝ እኔ እኮ ኮንክሉዥን ነው የማየው። ከላይማ ብዙ ነገር ሊያወራ እኮ ይችላል። ቅድም ከጅጅግ የተስማማ ነው ምንድነው? አንድ ሰባኪ ስለዳጊ ይኸውልህ መጽሐፍ መግቢያውና መደምደሚያው ወሳኝ ነው። ምንም እንኳን ያልከው አሁን ስህተት የለበትም። ነገር ግን እዛ ላይ ሊል የፈለገው ነገር ግን እኔ አሁንም ቢሆን እናንተ የተረዳችሁበት መንገድ እኔ ለየት ያለ አመለካከት ነው ያለኝ። ለየት ባለ መንገድ ነው የተረዳሁት። ያንተን ንገረኝ ካልከኝ ጥንተ አብሶ የለባትም፣ ኃጢአት የለባትም፣ በዘር አልወረሰችም እያለ ቆየ። የሚመልሰው የመጽሐፍ ለመናፍቃን መልስ እየሰጠ ነው። አንዳንዶቹ መናፍቃን ኃጢአት የለባትም፣ ጥንተ አብሶ የለባትም፣ በዘር አልተላለፈባትም ማርያም የምትሉን ከሆነማ ከሰማይ የወረደች ነች ማለት ነው እንግዲያ ብለው ለኛ መልስ ይሰጣሉ። ስለዚህ እንደዚህ ማለት ራሱ ስህተት ነው የሚል መጽሐፉ። ከሰማይ ወረደች ማለትም ስህተት ነው። ከሰማይ ወረደች ያሉት እነሱ ይሄ ጥንተ አብሶ የለባትም፣ በዘር አልተላለፈም፣ በዚህ እያልን ቆየና ስንላቸው መናፍቃን ምን ይላሉ? አይ እንደዛ ካላችሁማ ከምድር አይደለም የመጣችሁ፣ በምድር ያለው ሁሉ ኃጢአትን ፈጽሟል አይደለ?
ሁሉም ሰው የሆነ ሁሉ ኃጢአትን ፈጽሟል። ስለዚህ እናንተ ማርያም ከሰማይ የወረደች ናት እያላችሁ ነው። በማርያም ይዤ ያለው ላንጉጅ ቤሬር አለብን እንደ አማሪክ ላንጉጅ ችግር አለብን እንደኛ ምንድነው የምታወራው? እንደዛ ነው መጽሐፉ የሚለው እንደዛ ነው። ብራዘር አማርኛ አፋችንን ጌርሳም እኔ የተረዳውበት ነው። አንተ ከተረዳው በተረዳበት ወይ ወንድሜ ይኸውልህ እኛ ይኸውልህ 10ኛ ክፍል ኢትዮጵያ ትቅደም ቁጥር 1 ሁለተኛ ደረጃ ትምህርት ቤት ትልቁ እንትን 60 ነበረ። ተው እባክህ እኔም 1978 ነው የተወለድኩት። ቀላል ሰው አይደለሁም፣ ብዙ አውቃለሁ። ዘመኑን አይደለም የነገርኩህ እና የመጨረሻው እንትን 60 ነበር ከፍተኛው ራንክ እና ያንን ያገኘው ይቅርብኝ እና በጣም ከባድ አክብዶብን አማርኛ አስተማሪ ማለት ነው። እና አማርኛ አንተ አሁን አማርኛ አታውቁም ነው ወይስ ምንድነው? በግልጽ ብላክ ኤንድ ዋይት የተጻፈውን እንዲኮ ማለት ነው እንደዛ ማለት ነው ብለህ የምታምታታ ነው ያለው። ታምታታ የምትሞክር እንዴ? ምን ሆነሃል? ይልቅ እሱን ተወውና በቃ አለቀ። በዚህ ተሸንፈሃል። የእንትኑን ሪፖርት አቅርብልን። ይሄ በሰሜን ያለው ቅባትና ጸጋ እንዴት ናቸው እያደረጉ ባለፈው የነገርከን ንገረን። ምን ጌርሳም እግዚአብሔርን ሰው አሁን የሆነ ነገር እየቀሰቀስክ ትናንት ራሱ ሪፖርት ስትል ነበር። ጎጃም ላይ ደግሞ መጣችኋል። እረፉ ነው። ጎጃም ያሉት እንዴት ናቸው? ቢሮዋቸው እንዴት ነው? እያስፋፉ ነው ወይ? ቅባትና ጸጋ ሪፖርት ትንሽ ነው። ቅባትና ጸጋ እንዴት ናቸው? ባለፈው በጣም በብዛት አሉ ያልከው ዋና ሄድኳርተሩ ነው አይደል? ቅባት አንተ እኔ መነሻው በታሪክም አለ እሎሽም ይኸውልህ በታሪክም አለ በትምህርት ቤት መጽሐፍቶችም ሁሉ ተጽፏል። ቅባት አለ ነበረ፣ ነገር ግን አሁን የለም፣ ተወግዞ ወጥቷል፣ ተዳክሟል። አሁን ላሰማ ወሬውን ያለ ላሰማ አሁን ይኸውልህ ቆይ አይዋ ብዙ ጊዜ ተነጋግረንበታል። ቆይ አዳምጠኝ። አሁን እንዳሉ አክቲቭሊ ካህናት መምህራን ቀሳውስት የሆኑ ተሰብስበው አሁን ከ3 ወር በፊት ሲያወሩ ደብሮችን እየጠቀሱ እና ቅባቶች በቤተ ክህነት ያስተዳደሩን ቦታ ቅባቶችና ጸጋዎች ወይ ቅባቶች ናቸው የጸጋው እና የአንበሳውን ድርሻ ይዘው የራሳቸውን ሰው ነው የሚያስቀምጡት። በጣም ያደላሉ እና ዋናውን ቦታ ይዘውታል ያሉትን ላሰማ። አሁን የሉም ትለኛለህ እንዴ? አሉ ይኖራል ይኸውልህ አሉ በብዛት አስተዳደሩን ቤተ ክህነቱን የያዙት እነሱ ናቸው። ጸጋ ናቸው ከኛ አይደሉም ትላለህ። ዋናውን ቦታ ቤተ ክህነት ይዘው አስተዳደሩን ይዘው ጠቅላላ ገንዘቡ በእጃቸው ሁሉ በደጃቸው ሆኖ ከኛ አይደሉም ትላለህ። የቅባት ጸጋ ምን ነካ? የመረጃ የለም ዝም ብሎ ነው። ቆይ ኢየሱስ ክርስቶስ ሲሞት ቆይ አለ አሁን አሰማሃለሁ። በእውነት እኔ ለምናገረው ነገር ዝም ብዬ አልናገርም፣ ውሸትም